ከዚህ ጋር በተያያዘ ሶሪ ዴቭ አልኩኝ ዳኒ እንደዛ ብሎ ነው እሱም ዴቭ ነው ዴቭ አንተ አሁን የወንጌል አማኝ ነህ ወይስ ቤተ እስራኤላዊ ነህ? በጣም ጥሩ ይኸውልህ ከቤተ እስራኤል ቤተሰብ ወይም ከቤተ እስራኤል ባክግራውንድ ወይም የይሁዲ እምነት ባክግራውንድ ወደ ክርስትና እንደመጡት ሰዎች ወይም ሃይማኖት ክርስትና ወይም ክርስቲያን መሽያህ የሹዋ መሽያህን የሚያምን ኢንሻጁስ ማንተ ግን በዘር አይሁድ የሆነ ጴንጤ ብቻ ይዳነ ይመስለኝ ነበር ለካ አሁን ሙስሊሙም ድኗል የሚገርም ነገር አላህ አክበር የሚለውም ድኗል ጌታዬ እንዴት ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ኩና ብዙም አይደለም አሁን ፕሮቴስታንት ነኝም ለማለት እውነት ለመናገር ተሜ አይደለም ማለት ከክርስቲያን ነኝ በክርስቶስ አምናለሁ እንደ ተቋም ኦርቶዶክስ ደስ ትለኛለች ወዳታለሁ ብዙ ነገር አለ ቋንቋ አስተምራናለች የብዙ ነገር ምንጭ ናት መገኛ ናት በጣም መወዳት ማከብራት ናት አልቃወማትም ልልክ ነው ደጋፊ ነኝ ተሙ አንዴ ጥያቄ ስለፈጠረብኝ ነው ተሙ አንድ ጥያቄ ስለፈጠረብኝ ነው ምንድነው ኦርቶዶክስ ለመሆን እየጠየቀ ያለው ከኢትዮጵያ ጋር የተያያዘ ጥያቄ ነውና ኦርቶዶክስነትን ከኢትዮጵያ አንፃር ነው ወይ የምታየው ማለት ነው ጥያቄው ለምን ኦርቶዶክስ ኢትዮጵያ ውስጥ የተፈጠረች ስላልሆነች ማለት ነው ሶ ጥያቄ ኢትዮጵያ ከእስራኤል ህዝብ መሃል አንዷ ናቱ የሚል ስለነበረ ቅድም ያልካቸውም ክሌሞች ያው ልክ አይደሉም ዝም ብለን ያዳመጥነ ኢትዮጵያ እንደርኩስ ሀገር ታይታጣቀም ለጠቅላላ ዕውቀት ነው እንጂ ኦርቶዶክሳዊ አስተምህሮ ኢትዮጵያዊነት ከሚለው ከብሔር እንትን ጋር አይገናኝም እሺ ኦርቶዶክስ ከክርስቶስ የተቀበልናት እምነት ናት እግዚአብሔር ማን ነው ክርስቶስ ማን ነው ምንድነው የሚለውን ያወቅንባት ናት ኦርቶዶክስ እንጂ ኢትዮጵያ ምንድናት የሚለው አይደለም ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ስትል ደግሞ የራሷ ታሪክ አሏት ከቤተ ክርስቲያኗን ስናጠና ማለት ነው መጽሐፍ ቅዱስ ላይ ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እናንተ የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁም ምን ይላል እንጂ አንተ እንዳልከው ቅድም ኢትዮጵያ የርኩስ ናት አይልም ነገር ግን አሁን ጥያቄ እሺ ዶክተር ይተካያለሻ ሁለት ደቂቃ አስተ እና ኦኬ ሶ ኦርቶዶክሳዊነትን ከኢትዮጵያ ጋር አይ እንደዛ አይደለም ሰፍተን ያየኸው ወይ ለዛ ነው ኦርቶዶክስ ለመሆን ኢትዮጵያ ማለት ጥያቄ ያነሳው እንደዛ ሳይሆን ኢትዮጵያ ማለት ፍልስጤም ናት ማለት አዛብ ናት ኢትዮጵያ ከሌላው ሀገር የምትሻል አይደለችም የተከበረ ኪዳን ያለው ኦርቶዶክስ አሁን እሱን ተው የኢትዮጵያን ታሪክ እንተውና ኦርቶዶክስ ለመሆን የኢትዮጵያ ሚሊዮን ጥያቄ ለምን አነሳው ብዬ ነው ልጨርስልሽ ከእስራኤል ከ12ቱ ነገድ ውጭ ያለ በሙሉ አህዛብ ነው ኪዳን የሌለው ያልተከረሰ ጣዖት አምላኪ ነበረ እግዚአብሔር የማይወደው ማህበረሰብ ነው ይሄ ግልጽ ነው ማያሻማ ነው ብዙ የመጽሐፍ ቅዱስ ክፍሎች 9:7ን እንዴት ታየዋለህ ታዲያ ቆይ ልንገርሽ አሞጽ 9:7 አሁን ያነበብኩት ኢትዮጵያ የሚለው አሁን እውነት እቺንስ ኢትዮጵያ ነው ወይ ሌላ ጥያቄ ረጅም ስለሚፈጭብን ታሪክ ስለሆነ ሌላ ጊዜ እንነጋገራለን የኔ ጥያቄ ግን ታሙዬ ከገባ ማኪ ቅርታ እንዴ ማን ማኪ ሚውት አርጊ ወይ ማኪ ሚል አካውንት ታሜዬ በውስጥ ስልኬ ላስቀምጥልህ ማንንም ቆይ ቀጥሉ ከዶክተር ጋር አሪፍ ይዛችኋል ከይቅርታ ጋር ሞዴሬተሮች ማንንም ሰው እንዳታስገቡ እኔው ራሴ ነኝ ማስገባው የምፈልገውን ሰው ማስገባው እንዴ ስለሆንኩ እየገቡ ይበጠብጡ ሰዎችንም ማንንም አልፈልግም ከክርክር ዓለም ነፃ መውጣት ስለምፈልግ እና እንደዚህ ሰዎችን አታስገቡ ቀጥይ ዶክተር አሁን ያ ወንድም ምን መሰለ ኢትዮጵያቺ ናት ወይ መጽሐፍ ቅዱስ ላይ ያለችው አሁን ያለችው ናት አይደለችም እሱ ሌላ ታሪክ ውስጥ ነው መንገባው ነገር ግን እስራኤል ልጆች ወይ ለኔ እንደ ኢትዮጵያ ልጆች አይደላችሁም ምን ይያለን መጽሐፍ ቅዱስ የሙሴ ሚስት ኢትዮጵያዊ ሆና ኢትዮጵያ እርኩስ ህዝብ ናት ልትል አትችልም የኢትዮጵያዊ ጃንደረባ ሐዋርያት ሥራ ምዕራፍ 27 ላይ ወደ ኢየሩሳሌም ሊሰግድ ሄደ እየተባለ የኢትዮጵያዊው እንትን ነው የንግስት የህንደኬ ገንዘብ ያዥ የነበረው ወደ ኢየሩሳሌም ሊሰግድ ሄዶና ኢትዮጵያውያን ጣዖት አምላኪ ያልነበሩም ለማለት ነው ይሄ ያው ሂስትሪ ነው ከሃይማኖታችን ጋር ዳይሬክት ኮኔክሽን የለውም ሶ ኦርቶዶክስ ለመሆን ከኢትዮጵያ ጋር ተያያዥ ጥያቄዎችን
ጥያቄ ሊሆኑብህ አይገባም። እንደ ሂስትሪ ግን ልትጠይቅ ትችላለህ። ኦርቶዶክስ ላይ በመሰረታዊ በዶግማዊ አስተምህሮ ጥያቄ ካለ እንዲሁ ተሙጋም ስለ አዲስ ኪዳን ታቦትም ጥያቄ ካለ መጠየቅ ትችላለህ። ለምን የአዲስ ኪዳን ታቦት የኢትዮጵያ አይደለም። የአዲስ ኪዳን ታቦት ከጥንት ጀምሮ ቤተክርስቲያን ስትመሰረት ከኢየሩሳሌም ጀምሮ የነበረ ቅዱስ ቁርባንን የሚፈትቱበት ኦርቶዶክስ ቤተክርስቲያን በተስፋፋችበት ሁሉ ያለ እንዲሁም በጥንታውያን ቤተክርስቲያናት ሁሉ ካቶሊክን ጨምሮ ቅዱስ ሥጋውን ቅዱስ ደሙን የሚፈትቱበት ነው አዲስ ኪዳን ታቦትና ከኢትዮጵያ ጋር የሚያገናኘው ነገር የለም። ከዛ አንፃር ነው እንድም እሺ ደስ ይለኝ ማለት አሁን የተነሱም ሾች በርግጥ በጣም ብዙ ጥያቄ ወይ ከይቅርታ ጋር የዶክተርን ሐሳብን በትክክል ከተረዳኸው ክርስቶስ ኢየሱስ ሶሪ መጽሐፍ ቅዱስ ራሱ እናንተ ኢትዮጵያውያን ለኔ እንደ እስራኤል ልጆች አይደላችሁም ወይ ሲል ኢትዮጵያውያን የተረገሙ ናቸው ማለት ነው። እንደሱ ከሆነ በዙርኮ እስራኤላውያንም የተረገሙ ነው የሚሆኑታል። የዶክተር ሐሳብ ያ ነው። እኔ ዝም ብለን እንለፈው በሚል ነው ያለፍኩት የነበረው። እዛ ላይ ሐሳብ ስጠበትና ወደ አስተምህሮ ነው ይሄዳለን። ከዶክተር ጋር ተከትላለን። እሺ ተሜ ቴንክ ዩ በጣም ነው የማመሰግነው። ነው እኔ ያልኩት ከክርስቶስ ኢየሱስ የመስቀል ስራ በፊት ሁለት ህዝብ ነው ያለው። ሁለት ህዝብ ነው በጣም በኮታ ትንሽ የሆኑ እስራኤላውያኖች 12 ነገድ የሆኑና ሰፊው የዓለም ህዝብ ሁለት አይነት ህዝቦች ናቸው። አህዛብ የሚባል እና እስራኤላውያኖች የሚባል ሮሚ 9:4 ላይ በደንብ እንደሚናገረው እነሱ እስራኤላውያኖች ናቸው። ልጅነት ለእስራኤል የተሰጠ ነው። ክብር ለእስራኤል የተሰጠ ነው። ኪዳን ለእስራኤል የተሰጠ ነው። የመቅደስ ስርዓት ለእስራኤል የተሰጠ ነው። የህግ መሰጠት ኪዳን እነዚህ ሁሉ ለእስራኤል የተሰጡ ነው ይልና አባቶችም አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያኖች ናቸው ይልና ከነርሱም ክርስቶስ መጣ ይላል መጽሐፍ። ስለዚህ ሲና ተራራ ላይ ቀይ ባህር ተከፍሎለት ሲና ተራራ ላይ የወጣው ኔሽን እስራኤላዊ የሚባለው 40 ዓመት በባርነት ተገዝቶ የነበረ ማህበረሰብ ህግ ተሰጥቶታል። አሮጌ ኪዳን የሚባል እኔ እስከ ቅርብ ጊዜ ዓመት ድረስ የኔ መጽሐፍ ነው ብቻ ብዬ ስከተለው የነበረው መጽሐፍ አሮጌ ኪዳን፣ የማይጠቅም ኪዳን፣ ጥቅም የሌለው ኪዳን፣ በአዲስ ኪዳን የተተካ ኪዳን። እነዚህ ላይ የመቅደስ ስርዓት አለ፣ ታቦት አለ፣ ጽላት አለ፣ በጣም በርካታ ነገር አለ። አሮጌው ኪዳን ክርስቶስ ኢየሱስ መጥቶ በመስቀል ላይ እስከተሰቀለበት ሰዓት ድረስ ያለው አሮጌ ኪዳን ነው። አህዛቦች ወይም ኢትዮጵያውያኖች የሉበት፣ ፍልስጤምም የለችበት። አሁን እያልኩት ያለሁት እኔ የኢትዮጵያ ውስጥ ያሉ ክርስቲያኖች በሙሉ ተቀላቅሎባቸዋል። እስራኤል የሚለውና እነሱ የሚከተሉት እምነት ተቀላቅሏል። አመናለሁኝ ኢትዮጵያውያኖች በክርስቶስ ኢየሱስ ለምሳሌ ምንድነው የተቀላቀለው? ስብከት እንዳይሆንና ምንድነው የተቀላቀለው? ለምሳሌ ጥያቄና አጠርና ግልጽ እንድታረገው ኢትዮጵያ ውስጥ ያሉ ክርስቲያኖች የተቀላቀለባቸው ምንድነው? ምሳሌ መቅደስ ስርዓት አሁን አለ ኦርቶዶክስ ውስጥ። መቅደስ ስርዓት ኢትዮጵያ ኦርቶዶክስ ብቻ ውስጥ ነው ያለው ወይስ በመላው ዓለም ባሉ ጥንታዊ ቤተክርስቲያናት በሙሉ አለ? ሐዋርያት ከነበሩበት ዘመን ጀምሮ ለምሳሌ ስንት አብያተ ክርስቲያናት አሉ? ለምሳሌ ከ451 በፊት ቤተክርስቲያን አንዲት ነበረች አይደል? ካቶሊክ ኦርቶዶክስ ተብላ አልተከፈለችም አይደል? ክርስቲያን ተብለው እሱንም እምነታቸውንም ኦርቶዶክስ ብለው ሰይመው ነው የሚንቀሳቀሱት አንዲት ቤተክርስቲያን ብለው። ያቺ ቤተክርስቲያን መቅደስ ነበራት አልነበራትም? አልሰማሽኝም ማለት ነው። ኢቭን ክርስቶስ ኢየሱስ የመጣው ለእስራኤላውያኖች ነው እንጂ ለአህዛብ አልመጣም። እኔ እያልኩሽ ያለሁት አሁን እያወራን ያለው ነው ኢትዮጵያ ውስጥ ላለው የክርስቲያን እምነት ተከታይ በሙሉ ነው፣ ፕሮቴስታንትን ጨምሮ። በባትሪ ፈልጊና ክርስቶስ ኢየሱስ እስከተሰቀለበት ሰዓት ድረስ ኢትዮጵያውያኖች እንዲገደሉ ተፈርዶባቸዋል እንጂ በክርስቶስ ኢየሱስ በእግዚአብሔር እንዲድኑ የእግዚአብሔር ልጆች እንዲሆኑ አንድም ቦታ ላይ እድል አልተሰጣቸው። እንደሚ ጥያቄ የታሪክ ነው የፖለቲካ ነው ግራን የገባኝ ማለት ኢትዮጵያውያኖች ላይ ነው ፎከስ እና ኦርቶዶክስ ላይ ጥያቄ ታኔ ቁጥር ላስቀምጥልህ። አሁን እኔም የሆነ ቦታ ላይ ስለሆነ ቁጥር ላስቀምጥልህና በውስጥ አንዴ ተሙዬ ልናገር። እሺ ዶክተር ሐሳቧን ትጨርስና ዳኒ እንዳትወጣ ለመሰለ አንዳንድ ነገሮች አይ ከዛው ነው እኮ አንዳንድ ነገሮችን የተናገርካቸው ነገሮች አሉ እኔ ጋር ራሱ ከመጽሐፍ ቅዱስ ጋር የሚጋጨው ነው። ከዶክተርዬ ጋር ሐሳብ ከጨረስክ በኋላ ዲያቆን የተወሰነ ነገር ትላለ። ዶክተር ሐሳቧን ትጨርስ።
ሀሳቡ ስፔሲፊካሊ ኦርቶዶክስ ቤተክርስቲያን ላይ አይደለም። ዝብርቅርቅ ያለ ሆነብኝና ጭራሽ ኢትዮጵያውያን ፕሮቴስታንቶችን የሚጠቀልል ጥያቄ ነው ያለኝ ይላልና አይ ቲንክ የታሪክ ጥያቄ ነው ያለ ወንድማችን የታሪክ ጥያቄ ስለሆነ ታሪክ ምሁራንን ተሜ ያገናኛል። እሺ ኢትዮጵያውያንን የሚመለከት እንጂ ጭራሽ ኦርቶዶክስ ፕሮቴስታንት ሁሉንም ኢትዮጵያን የሚያካትት ጥያቄ ነው ያለኝ ብለሃል። አንድ ጥያቄ አንድ የመጽሐፍ ቅዱስ ክፍል ላንብብና እንቀጥል ከቻላችሁ ብታወጡልኝ ደስ ይላል። ከማንበብ በፊት እኮ ምን አለ መሰለ ዳንኤ አንተ አሁን የወንጌል አማኝ ነህ። የወንጌል አማኝ ሆነ ቤተ እስራኤላዊ ነህ። ኢየሱስ ክርስቶስ ግን ለኢትዮጵያ ሕዝብ አልሞተም ለዚህ ሕዝብ አልሞተም ለምን ቢባል አንድ ቃል ተናግረሃል። እስኪ ሞት ድረስ ብለሃል። መጨረሻ ላይ ያልካትን ቃል ድገማት እስኪ ሞት ድረስ ኢየሱስ ክርስቶስ ለኢትዮጵያውያን አልመጣም ለእስራኤላውያን ነበር አላልክም? ሰማይ ልንገር ትክክል ተምዬ ሰማይ ብለኸኛል። ስለዚህ የሞተው ኢየሱስ ለእስራኤል ብቻ ነው። ስለዚህ ለእስራኤል ብቻ ከሞተ ለኢትዮጵያውያን አልሞተም። አንተ ራሱ ተሳስተሃል ማለት ነው። የጀርመንን ፍልስፍና ሃይማኖት ላይ ቁጭ ብለህ ማለት ነው። ይሄ በጆሮ ነው ያዳመጥ እንደዛ አይደለም። ሰማይ ተምዬ አልኩን አጥራልኝ። ሲና ተራራ ላይ አሮጌ ኪዳን ወይንም ብሉይ ኪዳን እስራኤላውያኖች ተሰጣቸው። ክርስቶስ ኢየሱስ በመስቀል ከድንግል ማርያም ተወለደ 3 ዓመት ተኩል አስተማረ። እዛም ላይ አህዛቦች የሉም። ክርስቶስ ኢየሱስ ገላትያ 4:4 ላይ ሲናገር ከሕግ በታች ሆኖ እንደተወለደ መጽሐፉ ግልጽ በሆነ አማርኛ አስቀምጦልናል። ክርስቶስ ኢየሱስ በመስቀል ላይ ሲሰቀል አንድ ነገር አደረገ። ወደ ጎን በአይሁድና በአህዛብ መካከል የነበረውን ጸብ አፈረሰ። ከዛ በኋላ ደግሞ ሁሉም የዓለምን ሕዝብ በመስቀሉ ይዞ ተሰቀለ፣ አስታረቀ። ከመስቀሉ ላይ ነው ኢትዮጵያውያኖች ለዓለም ሕዝብ ሁሉ ነው የሞተው ማለት ነው አይደል? ትክክል። የገቡት ግን የዓለም ሕዝቦች ከእስራኤል ውጭ የሆኑ ማህበረሰቦች የገቡት መስቀሉ ላይ። በጣም ጥሩ። ታሪካዊ ጥያቄ ዳራህን ከታሪካዊ ጥያቄ ዳራ ጋር የሚገናኙትን ምሁራኖችን አገናኛለሁ ብያለሁ ስልክ ሰጣይ። ግን አሁን ትልቁ ነገር ይሄ ለዓለም ሞተ የምትለው ኢየሱስ አንተ ሃይማኖት ነው እየተከተልክ ያለው ወይስ ሃይማኖት አይደለም የተከተልከው? ለምን ከቤተ እስራኤል ፕሮቴስታንት ነው ንገረኝ። ፕሮቴስታንት እኮ ገና ክርስቶስ ኢየሱስ አልመጣም ቤተ እስራኤላውያኖች እኮ አልመጣም ብለን ነው የምናምረው ብዙዎቻችን። እኔ አውቃለሁ እሱን አትንገረኛው። ለኔ አንተ ቤተ እስራኤላዊ ነበርክ አሁን ምንድነው ፕሮቴስታንት ነህ አይደል? ያው ቤተ እስራኤል አንድም እየጻፈልኝ ነው። እሺ አንተ ቤተ እስራኤላዊ ነበርክ። ቤተ እስራኤላዊ ሆነ ነው የወንጌል አማኝ ሆንከው ወይም ጴንጤ ሆንከው? ትክክል። ስለዚህ አንተ ቤተ እስራኤላዊ ሆነ ጴንጤ ከሆንክ ለምን ከቤተ እስራኤላዊነት ወደ ጴንጤ መጣ? ነገርኩህ እኮ ኢየሱስ ክርስቶስ እንደመጣ እንዳዳነኝ እንደተሰቀለ ሲገባኝ ፕሮቴስታንት ሆንኩኝ አልኩ። ፕሮቴስታንት ሆንኩበት ምክንያት ፕሮቴስታንት ውስጥ ህይወት አለ ብዬ ስለማስብ። ይሄ ማብራት በጣም ጥሩ። ህይወት አለ ማለትም ሃይማኖቱ ያድናል ብለህ ነው ወይስ ህይወት አለ? ሃይማኖት አይደለም የዘላለም ህይወት ነው አይደል? ለመዳን ነው አይደል? አይደለም ሃይማኖት መጽሐፍ ቅዱስ ራሱ የዘላለም ህይወት አይገኝበትም። ወይኔ በመዳን ለምን ጴንጤ ሆንክ? የዘላለም ህይወት ስለሚገኝ እኮ የዘላለም ህይወት ለማግኘት ምን መሆን ነበረብህ አንተ? ምን የሚባል ሃይማኖት መከተል ነበረብህ? ጌታን መቀበል ነበረብህ። ጌታን መቀበል እኮ ያንን ጌታ በምን ሃይማኖት ውስጥ ነው የምታገኘው? ፕሮቴስታንት ውስጥ አገኘሁት። በጣም ጥሩ። ፕሮቴስታንት ውስጥ አገኘ። ፕሮቴስታንት የሚባል ሃይማኖት ጌታን ይሰብካል ስለሚባል ምን ሆንክ? ሃይማኖቱን ተከተልክ። ስለዚህ ሃይማኖት ገዳይ ነው ገዳይ አይደለም? ባንታው አሁን ይኸውልህ ሃይማኖት ገዳይ ነው፣ ኢየሱስ ግን ህይወት ይሰጣል። ይኸውልህ ሃይማኖት ገዳይ ከሆነ ለምን አንተ ከቤተ እስራኤላዊ ጴንጤ ሆንክ ስል የዘላለም ህይወት ስለሚገኝበት አልክ። የዘላለም ህይወት የሚገኝበት አስተምህሮ አለ ወዳልከው ነው የሄድከው። ስለዚህ አንተ ምንድነው ማለት ነው? ሃይማኖት ገዳይ ነው ከሚሉት ውስጥ መካከል ላይ እንጂ ሃይማኖት አልያዝክም። አሁንም ያለበትም ሃይማኖት ገዳይ ሃይማኖት ነው ማለት ነው አይደል? ጴንጤ ገዳይ ነው ማለት ነው? ሃይማኖት አይደለም። አሁን አጥራዋ በደንብ እኔ ያልኩህ በሃይማኖት የዘላለም ህይወት አይገኝም ነው ያልኩህ። እኔ አሁን ፕሮቴስታንት ነኝ ብል እኔ አሁን ጴንጤ ነኝ ብል አያድነኝም። ጴንጤ መሆን አያድንም። የሚያድነው ህይወት የሚሰጠን የተሰቀለው ክርስቶስ ኢየሱስን በማመን አሁን ይኸውልህ ቤተ እስራኤላዊ ነኝም ብትል ድንም አንተ ይኸውልህ እስራኤሎች አሁን አንድ ወንድሜ መጥቷል አይደለ? እኛ ይድናሉ ኪዳን ልጆች ነን። ስለዚህ ድነናል ብለው ይድናሉ። ክርስቶስ ኢየሱስን
አምላክ አድርገው ካልተቀበሉ አይድኑም እስራኤላውያን ይድናሉ ሮሜ 11 አውጣልኝ ላንብብ ኢየሱስን አምላክ አድርገው ካልተቀበሉ እስራኤሎች እንደሚድኑ ንገረኝ የቃል ኪዳን ልጆች ነን የቃል ኪዳን ህዝቦች ነን እኛ ድነናል ለሚል ጥቅስ ሰጠኝ እንደሱ ለምን አንተ ጴንጤ ሆንክ ከእስራኤል ወጥ ይሄው ጥቅስ ልስጥ አታብዘው ቆይ ይሄው ጥቅስ ልስጥ ሮሜ 11 ላይ ሄድልኝ ሮሜ 11 ላይ ሄድልኝ አንድ ጊዜ ስለዚህ ኢየሱስ መሞቱ በከንቱ ነው አንድ ጊዜ ሮሜ 11 ቆይ ከፍትልሃል ቆይ አውጣልህ ሮሜ 11 ስንት ቆይ ቁጥሩን አንድ ጊዜ ላውጣውና ዶክተር ዲያቆናቶች እኔ ድንገት ከያስኩባችሁ እናንተ መግባት ካለባችሁ ትገባላችሁ እሺ ዶክተር ሮሜ 11 26 አንብብልኝ እሺ ሮሜ 11 26 እስራኤላውያን ሁሉ ይድናሉ እንዲህም ተብሎ ተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኞችን ያስወግዳል ምን ለማለት ነው እሺ ቀጥልልኝ እስከታች ለማለት ነው ወንድሜ እንደዚሁም እስራኤል ሁሉ የመጣው ይህ ሐሳብ ሮሜ 11 ላይ መጣው ከምን ሐሳብ ነው ይሄ መጣው ሮሜ እስራኤሎች ይድናሉ ማለት ነው ሮሜ 9 እስከ ስንት ላምብልህ እስከ ታች ድረስ እንጨርሰው እስከ ታች እዛው 26 ለምን አታነቡትም ኔጋ እየተቋረጠ መድኃኒት ከጽዮን ይወጣል ይላል አየህ ዶክተር እየተቋረጠ ነው ኔጋ ምን ሲሆን ነው የሚድኑት መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኝነትን ያስወግዳል አየህ የሚድኑት ምን ሲሆን እንደዚሁም እስራኤል ሁሉ ይድናል እስራኤል ሁሉ ምን ይላል ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአታቸውን ያስወግዳል ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው እስራኤል ሁሉ ምን ይላል ይድናል ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው በወንጌልስ በኩል ስለናንተ ስለ ኢትዮጵያኖች ስለ አህዛቦች ጥላቶች ናቸው ምክንያቱም አህዛቦች ኢትዮጵያኖች ለምን ዳኑ ብለው ጥላቶች ናቸው በምርጫ በኩል ግን ስለ አባቶች እስራኤላውያኖች ተወዳጅ ናቸው በምርጫ በኩል ኢትዮጵያኖች የሚለውን እዚህ ውስጥ ከተለ ምንድነው የምታነበው ያልተጻፈው ማለት ነው ሐሳብን ፎከስ አድርግና ሮሜ ላይ በወንጌልስ በኩል ስለናንተ ጥላቶች ናቸው ይላል ታዲያ እንደዚህ ላይ በምርጫ በኩል ምን ማለት ነው ኢትዮጵያ ይላል ቆይ ልጨርስልሽ ወንድማችን በምርጫ በኩል ግን ስለ አባቶች ተወዳጅ ናቸው እስራኤላውያኖች 12ቱ ነገድ ተወዳጅ ነው የተመረጠ ነው እግዚአብሔር ቃሉን አያጥፍም እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም እስራኤልን ጠርቷል እስራኤልን መርጧል ኪዳን ሰጥቷቸዋል አሮጌ ኪዳን አዲስ ኪዳን የሚሰጠው ለነሱ ነው ባይዘው ለኢትዮጵያኖች አዲስ ኪዳን አልተሰጣቸውም ለአህዛቦች አዲስም ኪዳን የላቸውም ኤርምያስ 31 ዕብራውያን 8:8ን በደንብ ማየት እንችላለን ሐሳብህን አንድ ቦታ መሰብሰብ ትችላለህ ወንድሜ ምን ይያለ ነበር እስራኤላውያን ሁሉ ይድናሉ በክርስቶስ ባያምኑም ብለ ነበር አይደል እሱ ለማስረዳት ነበር ሮሜ 11ን ያመጣው 26 ላይ ምን ይላል ኮሚድነው ኃጢአተኝነታቸው ሲወገድላቸው ነው አይደለም እዛው ላይ የሚለው እኮ ተወገደላቸው ኃጢአተኝነታቸው ባያምኑም ይድናል ምን ሲሆን ነው የተወገደላቸው ያላመኑት ኃጢአታቸው ተወግዶላቸዋል የሚል ጥቅስ አለ ሰው ሳይሆን ክርስቶስ እስኪያሳየኝ እስራኤል ሁሉ አይድንም የሚል አሳየኝ እስራኤል ሁሉ ይድናል ሰው ሳያምን ኃጢአቱ ይወገድለታል እንደዛ የሚል ጥቅስ አለ ይሄውና እስራኤል ሁሉ ይድናል እስራኤል ሁሉ ይድናል እስከ መጨረሻ ላምበዱ ሲሚኝ እስከ እንጨርሰው ክፍሉ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኝነትን ያስወግዳል ይሄ ትንቢት ነው አይደል ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይሄ ነው አለና 28 ላይ በወንጌል በኩል ስለእናንተ ጥላቶች ናቸው በወንጌል በኩል ስለ አህዛብ ጥላት ናቸው በምርጫ በኩል ግን ስለ አባቶች ተወዳጅ ስለሆኑ አህዛብ ሁሉ እስራኤል ሁሉ ምን ይላል ይድናል ዝቅ እንበል 29 እና 30 እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም እስራኤል ሁሉ ይድናል ተጠርተዋል አመኑም ጌታን አላመኑም ጌታን እስራኤላውያኖች ይድናሉ ዝቅልና 36 ያላመነ ይድናል የሚል ጥቅስ ስጠኝ እዚህ ጋር ሳያምኑ ይድናሉ የሚል ሐሳብ የለውም
ቆይ እናትዬ ቆይ 30 እና 31 ላይ እናንተም ቀድሞ 31 ነው በደንብ አስጠጊ ሁሉም ይመልከቱት አሳያችሁ ለሁሉም 30 እና 31 አሳይልኝ እናንተም አሕዛቦች ማለት ነው እናንተም ሲል ቀድሞ ለእግዚአብሔር እንዳልታዘዛችሁ እናንተ አልታዘዛችሁም ነበር ለእግዚአብሔር አሁን ግን ካለመታዘዛችሁ የተነሳ ምህረት እንዳገኛችሁ ምህረት የሚገኘው ለካ ካለመታዘዝ ነው ስለዚህ አሕዛቦች ቀድማችሁ ለእግዚአብሔር አልታዘዛችሁም የእግዚአብሔር ልጆች አልነበራችሁም ካለመታዘዛችሁ የተነሳ ዛሬ ምህረት አግኝታችኋል 31 ነው እንደዛ እንዲሁ 31 ላይ እንደዛ ይለም ይሄውልህ ሚውት አድርገው አንድ ጊዜ በቃ አንዴ 30 እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም እያላቸው ነው እስራኤላዊ 30 ላይ ነው ያገኙ አሁን አልታዘዙም እያለ ነው 30 ቆይ ጨርስና ተናገረኝ ተጣመው ቃሉ 30 ላይ ነኝ እናንተም ቀድሞ እናንተ እነማ አሕዛቦችን ነው እናንተ እያለ ያለው ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምህረት እንዳገኛችሁ ኦኬ ለካ ምህረት የሚገኘው ካለመታዘዝ ነው አሕዛቦች ቀድሞ አልታዘዙም ትላንት ስላልታዘዙ ታረጋለ 31 ላይ ደግሞ በተማራችሁበት ምህረት እናንተ አሕዛቦች በተማራችሁበት ምህረት እነሱ ደግሞ ምህረት ያገኙ ዘንድ እነዚህ ለዶክተር ምድል ስጣት ለምን ቢባል ሁላችንም ትልልቅ ሰዎች ስለሆነ አክብሬ ልክ እኔ እንደማዳምጠ እሷ ደግሞ ድል ስጣት መጽሐፉ ምን እንደሚል ቀጥይ ዶክተር ይሄ የሮሜ መጽሐፍ የተጻፈው ለማን ነው በሮም ላሉ ላመኑ ክርስቲያኖች ነው ቁጥር 31 ላይ እንዲሁ በተማራችሁበት ምህረት ይላል ለማን ነው ለክርስቲያኖች 30 ተምረዋል ምህረትን አግኝተዋል ከ30 ጀምረሽ እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምህረት ካለመታዘዛቸው የተነሳ ምህረት እንዳገኛችሁ ያልታዘዙት እነማን ናቸው እነዚህ እስራኤላውያን ናቸው አሁን በፊት የእግዚአብሔር ሕዝብ የነበሩት ክርስቶስን ያልተቀበሉት ናቸው ካለመታዘዛቸው የተነሳ ነው የሚለው አይደለም 30 የሚለው 31 እንቀጥለው ቆይ ይሄ አለባብሰን አናልፈው እናንተ 30 እየተናገረ ያለው እግዚአብሔር ቀድሞ ነው የሚለው አንተ የሚታርገው ወይ ደግሞ አንድ ጊዜ ዳኒ እኔ አንተ እስራኤላዊ ብቻ ከዳነ ለምን ጴንጤ እንደሆን ክራሱ ግራ ገብቶኛልና እስኪ ቀጥይ ዶክተር ገና እኔም ራሴ ምላሴን እየበላኝ ነው እስከወራ ቀጥይ ቁጥር 30 ላይ እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ ምን ይላል ቀድሞ ነው የሚለው አየ ቀድሞ ለእግዚአብሔር አልታዘዛችሁም አላቸው ቀድሞ ለእግዚአብሔር አልታዘዙም ነበር ከመዳናቸው በፊት ማለት ነው አሁን ግን ካለመታዘዛቸው የተነሳ ምህረትን እንዳገኛችሁ እነዚህ ያልታዘዙት እናንተ ያላችሁን ሳይሆን ካለመታዘዛቸው ነው የሚለው ስለሌላ ፓርቲ ነው የሚያወራው ከዛ 31 ላይ እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም እስራኤላውያን በፊት ይታዘዙ ነበር አሁን ግን ወደ ገዛ ወገኖቹ መጣ የገዛ ወገኖቹም አልተቀበሉትም አሁን ግን አልታዘዙም አይደለም የሚለው በጌታ ስለዚህ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም ቆይ እናትዬ ቆይ እንዲሁ በተማራችሁበት ምህረት የሚለው ደግሞ ክርስቲያኖቹን ነው ቆይ እንደዛ አይደለም ክርስቲያን ምናምን አይደለም ይላሉ እንደምን ቆይ ታሙዬ አንድ ደቂቃ አድል ስጠኝ ለአንብብና እኔ ሁሉንም አንተ ደግሞ ታስረዳኛለህ ሁሉንም መጽሐፉን እናንብበው መጽሐፉን አይ እንትኔ ነው ይወግባና ትንሽ እንትና ያለኝ እሺ ለምን መሰለ መጨረሻ ላይ ጳውሎስ የደመደመውን አስተውለው እሺ ቀጥል ግን ቆይ ልጨርስ አንድ ጊዜ ማለት እህቴ ስታለች ትንሽ ከላይ ጀምሬ ላንብበው ከ11 በጌታ ቆይ ተሜ ከአንድ ጀምሬ ላንብበው ትፈቅድልኛለህ እሺ አንብበው ከአንድ ጀምሮ ይነበብ እሺ ዶክተር ከአንድ አርጊውና እንግዲህ እግዚአብሔር ሕዝቡን ጣላቸውን ማንን ነው ጣላቸው እያለ ያለው ጳውሎስ እስራኤላውያኖችን ነው እላለሁ አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ዳኒ እንደዚህ ናክ እንደ ስብከት የምናደርገውን ነገር ጥተ ከአንድ ጀምሮ አንብበውና እዛ ላይ ሐሳብ ስጠበት ከዛ በኋላ ስብከት አይደለም ንባብ ነው ማለት ነው ዲያቆንም አሉ ዶክተርም አለች እሱ ላይ ደግሞ ሐሳብ እንሰጥበታለን አንተ ግን ከአንድ ጀምሮ አንብበው ለቢባል መቀጠል ይችላሉ እግዚአብሔር ሕዝቡን ጣላቸው መቀጠል ይችላሉ ችግር የለም ሕዝቡን ጣላቸው እላለሁ
አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ሞት እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸው ማስቀድሞ ሲና ተራራ ላይ ያወቃቸውን አስቀድሞ በአብርሃም የተመረጡትን እስራኤላውያኖችን መጽሐፉ ስለኤልያስ አንዴ ልናገር በእግዚአብሔር የሰላምናችሁ እንዴት እንደሚከሳት ታውቁም ምን እንደዛ ይላል ወይ እስኪ መጽሐፍ ቅዱስን ስለያዝኩ እኔ ላንብብል ወንድማችን ይላል ወይ እንደዛ ይቅርታ በጣም እኔ በተማማሩ መስሎኝ ነበር በጣም ቴንኪው ላንብብላችሁ አውዱን ተከትለን እናንብብ ስል ጥፍጥፍ አሁን እህቴ መጀመሪያ ዳኒ አዳምጠኝ አንድ ጊዜ አሁን ያው አተንት ነው አንብበው ነው ያው እኮ ያነበብኩ ነው የአብርሃምን ዘር አስቀድሞ ያወቀውን የሙሴ ዘርን እያልክ አተንት ነው መጽሐፉን አንብበው እሺ እኔ አባት ከዛ በኋላ ሐሳብ ልስጥበት እሺ እኔ አባት እሺ ተሚ እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸው መጽሐፉ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከሳት ታውቁምን ጌታ ሆይ ነቢያትን ገደሉ መሰዊያትን ማፈረሱ እኔም ብቻዬን ቀረው ነፍሴን ይሻታል 4 ነገር ግን አምላካዊ መልስ ምን አለው ለኤልያስ እስኪ አንዴ ልግባ እንዴ ተሙዬ ቆይ በጣም የተቆራረጠ አስቸገረኝ እያነበብኩኝ ነው ቆይ ልጨርስ እያነበበ ነው አንዴ ይጨርስ ነገር ግን አምላካዊ መልስ ምን አለው ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁና እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ በጸጋ ከሆነ ግን ከሥራ መሆኑ ቀርቷል ጸጋ ያለዛ ጸጋ መሆኑ ቀርቷል እንግዲህ ምንድነው እስራኤል የሚፈልጉትን አላገኙትም የተመረጡት ግን አገኙት ሌሎቹም ደነዘዙ እንዲሁም አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏል ዳዊትም ማዕዳቸው ወጥመድና ሸንክላ ማሰናከያን ፍዳም ይሁንባቸው አይኖቻቸው እንዳያዩ ጨልሙ ጀርባቸውንም ዘወትር አጎብጥ ብሏል እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ አይደለም ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ ዳሩ ግን በደላቸው የእስራኤላውያኖችን ነው ያለው ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን ለእናንተም ለአሕዛብ እናገራለሁ አሕዛብ ምን ትናገራለህ እኔ የአሕዛብ ሐዋርያ በሆነው መጠን ስጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ የእነርሱ መጣል የእስራኤላውያኖች ነው ለዓለም መታረክ ከሆነ ከሙታን ከሚመጣ ህይወት በቀር መመለሳቸው ምን ይሆን በኩራቱም ቅዱስ ከሆነ በሆግ ደግሞ ቅዱስ ነው ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ነገር ግን ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ የሚለው በደንብ እንመልከት አሕዛብን ነው ኢትዮጵያኖችን ነው የሆነው በመካከላችሁ ገብተህ ከነርሱ ጋር የወይራ ዘይት ከሚያወጣው ከስሩ ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ ብትመካባቸው ግን ስሩ አንተን ይሸከማል እንጂ አንተ ስሩን የምትሸከም አንተ አይደለም እንግዲህ እኔ እንድገባ ቅርንጫፎች ተሰበሩት ይሆናል መልካም እነርሱ ካለማመን የተነሳ ተሰበሩ አንተም ከእምነት የተነሳ ቆመሃል ፍራ እንጂ የትዕቢት ነገር አታስብ እግዚአብሔር እንደተፈጠሩት ለነበሩት ለቅርንጫፎቹ ያራራላቸው ካልሆነ ላንተ ደግሞ እንዴት ይራራልሃል አይራራልህ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ጭከናው በወደቁት ላይ ነው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው ያለዚያ አንተ ደግሞ ትቆረጣለህ እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ እግዚአብሔር መልሶ ሊያገባቸው ይችላልና አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁንስ እነዛ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡ 25 ላይ ነኝ ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ባንዳንድ በኩል ሆነ እስራኤላውያኖች እንዳያምኑ ያደረጋቸው ራሱ እግዚአብሔር ነው እላይ ምን ብሎናል የእንቅልፍ መንፈስ ሰጣቸው ብሎናል ስለዚህ አሁን ደግሞ የደነዘዙት የአሕዛብ ሙላት ሲሆን ድረስ ነው ያለ ነው እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአታቸውን ያስወግዳል ኃጢአታቸውንም ስወስድላቸው ከነርሱ ጋር የምገባው ኪዳን ይሄ ነው በወንጌል በኩል ስለናንተ ጥላቶች ናቸው በምርጫ በኩል ግን ስለ አባቶች ተወዳጅ ናቸው
እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። እናንተ ቀድሞ አሕዛቦችን ነው እናንተ ሲል የነበረው ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ካለመታዘዛችሁ የተነሳ አሕዛብ በሙሉ ምሕረት አግኝቷል፣ ድኗል። አንድም አሕዛብ ያልዳነ የለም። እንዲሁ እናንተ አሕዛቦች እንደተማራችሁበት በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን እስራኤላውያኖች ያልታዘዙት አንተ እንድትገባ ነው ኢትዮጵያዊ እግዚአብሔር ሁሉን ይምር ዘንድ ስንቱን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። ቆይ ልጨርስ አንድ ጊዜ ሰሚ ጨረስኩ 32 ላይ ነኝ ጨረስኩ። እግዚአብሔር ሁሉን ይምር ዘንድ እስራኤልንም አሕዛብንም ሙስሊሙንም ሁሉንም ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። ምሕረት የሚገኘው ባለመታዘዝ ስለሆነ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ነገር ከእርሱ ሁሉ ነገር በእርሱ ሁሉ ነገር ለእርሱ ነውና እርሱ ለዘላለም ክብር ይሁን አሜን። ስለዚህ መልካም እዚህ ላይ ይህ ሐሳብ ላይ እዚህ መጽሐፍ ቅዱሳዊ ሐሳብ ላይ ሮሜ ምዕራፍ 11 ላይ እንዳለ አንብበነዋል። እዚህ ጋር ስናነበው እስራኤሎች ኢየሱስ ክርስቶስን ሳይከተሉ እስራኤላውያን ሁሉ መንግስተ ሰማያት ይወርሳሉ ተብሎ ተጽፏል። እዚህ ላይ ካነበብ ነው ከሜ ለኔ ነው እኔ አባት አዎ ካነበብ ነው አሁን ከአንድ ጀምሮ ሲነበብ የነበረው እንደዚህ ከአንድ ጀምሮ ሲነበብ ስለነበረ እንደዚህ አሁን ምን መሰለ እዚች ጋር እስራኤላውያን ይድናሉ ተብሎ ተጽፏል ብለሃል። ልክ 11 ላይ አይደለ? አዎ ይኸውልህ 11 ቁጥር 26 ላይ ነው ስለ እስራኤል መዳን የተጻፈው። እነዚህም እስራኤላውያን ሁሉ ይድናሉ እንዲህም ተብሎ እንደተጻፈ ምትለዋን ትይዝልኛል። እንዲህም ተብሎ እንደተጻፈ ምትለዋና መድኃኒት ከጽዮን ይወጣል ምትለዋንም ለብቻዋ ትይዝልኛል። መድኃኒት ከጽዮን ይወጣል ምትለዋንና እንደተጻፈ ምትለዋን አሁን እዚህ ጋር ቤተ እስራኤላውያንም ሆኑ እስራኤላውያን ሁሉም ኢየሱስ ክርስቶስን ሳይቀበሉ ይድናሉ ብለህ ነው የምታምነው አንተ? በዚህ በሮሜ ምዕራፍ 11 ላይ በትክክል 100%። ስለዚህ አንተ ለምን ጴንጤ ሆንክ? እሱ ቆይ አሁን ሌላ ለብዙ ቦታ እንዳለኝ እንዴ አሁን እኔ ስጠይቅ ቆይ ብለህ በጣም ነው ማከብር እኔም እኮ ስለማከብር ስለማዳምጥህ ነው ጊዜ ሰጥቼ ለምን ቢባል ባንተ መዳን ልመልስልሽ ብዙ ቦታ ትላንትና ለምን አንተ ጴንጤ ሆንክ? ጌታ ይባርክ ልመልስልህ። ትላንትና ኦሪት ብቻ ብሉይ ኪዳን ብቻ ነበር የምከተለው። ክርስቶስ ኢየሱስ አልመጣም። ለምን መሰለህ አንተ ቤተ እስራኤላዊ ነህ እኮ ቤተ እስራኤላዊ የእስራኤል ዘር አለብህ። እየመለስኩ እኮ ኢየሱስን ብትከተለውም ባትከተለውም ወንድ ብታገባም ባታገባም ብትዘሙት ባትዘሙት የቃል ኪዳን ልጅ ነህ። ስለዚህ አንተ ለምን ጴንጤ ሆንክ? ጌታ ይባርክ ልመልስሽ። እሺ ሁሉ እንደዳነ ያወቅኩት ጴንጤ ከሆንኩ በኋላ ስለሆነ ነው። ጴንጤ ሲሆን አላቅም ነበር ሁሉ እንደዳነ። ጴንጤ ብቻ ይዳነ ይመስለኝ ነበር። ለካ አሁን ሙስሊሙም ድኗል። የሚገርምህ ነገር አላህ አክበር የሚለውም ድኗል። ጌታዊ ተሙዬ እዚህ ሃይላይት ያረኳት ጥቅሳለችና እሱ ያመጣው ይሄንን ሮሜ 11 ሁሉም ድኗል። ለውጣ ነው ተሚ ስልኬን አስቀምጥልሃለሁ። ምንድነው ቆይ አንድ ጊዜ ተሜ ስራ ቁሜ ነው ያወራው ያለውት አልቻልኩም ወይ ማታ ገባለሁ። ስልክ ግን አስቀምጥልሃለሁ። ቻው ሮሜ 11 ግን በጣም ቆይ እንዳትወጣ ኖተሜ ስራ ቁሜ ነው ያወራው ነው የራስ ቤተ እስራኤላዊ ልጅ ራሱ ይፈልጋል። በነገራችን ላይ ማለበል ስምን እስራኤልኛ ብዙም ስለማላነብ ጥቂትም ስለማላቅ ዳዊት እባላለሁ። ዳዊት እባላለሁ። ዳዊድዬ በነገራችን ላይ አንተ ቤተ እስራኤላዊ ነህ ወይስ የወንጌል አማኝ ነህ? ቤተ እስራኤል ነኝ። ከቤተ እስራኤል ቤተሰብ ነው የወጣሁት፣ ግን በወንጌል ነው የማምነው። በወንጌል የምታመን ፕሮቴስታንት ነህ? ልክ ፕሮቴስታንት ሳይሆን እሱም የወንጌል አማኝ ነው። ቆይ አንዴ ላስረዳ። ፕሮቴስታንት አይደለሁም። ራሴን እንደ ፕሮቴስታንት አልቆጥርም። ምክንያቱም
እሺ ማለት አሁን ለምሳሌ ማርቲን ሉተር ምናምን የሚባለው ነገር ምናምን አሁን እሱን ሰውዬ ስለማልለው ፕሮቴስታንት ራሴ እንደ ፕሮቴስታንት ኮንሲደር አላረግም እኮ የወንጌል አማኝ የሚለው ታመጣ አዲስ ሃይማኖት ነው ኖ አይደ እኮ አልገባኝማ አሁን ቤተ እስራኤላዊ ነህ አንተ የወንጌል አማኝ ነህ አሁን ልክ የተጻፉት ድምጽህ ራቀብኝ አይደለም ዳኒ ምን አለ መሰለህ አሁን ሲወጣ ይሰማል ቤተ እስራኤላዊ ነው የወንጌል አማኝ ነው አሁን ግን ሳስበው ሁሉም ቢለዋል ብሎ ወረደ ቆይ እኔ አቂ ችግር የለም አለው ዛሬ እዚህ ነኝ የተለየ ሀሳብ አለኝ ዴቪ እሺ ድምጽን ከፍ አድርግ ትንሽ ታፍኖብኛል አይሰማም እሺ ለድንቂያ ነው እሺ አይሰማም ትንሽ ከፍ አድርግ አንዴ እቺኛዋን ሐሳብ ላጠቃላትና ሐሳቡን ይቀጥል አይሻልም እቺኛዋን ሐሳብ ላጠቃላት አንድ ጊዜ ሚዩት አድርግና አንዴ ሚዩት አድርገው ወንድማችን ያ ምንድነው ልጁ እስራኤላውያን ባያምኑም ይድናሉ የሚል ሐሳብ ይዞ ነበር ሮሜ 11ን ያመጣው ነገር ግን ይሄው ሙሉን ስናነበው ቁጥር 20 ላይ ራሱ ምን ይላል እንግዲህ ስለ እስራኤላውያኖች ያወራ ነበር ለማን ነው ይሄንን የሚያወራው ከአሕዛብ ወገን ሆነው ክርስትና ለተቀበሉ ለሮሜ ክርስቲያኖች ነው ይሄንን የሚያወራው ስለ እስራኤላውያን እንዴት ከወይራው ጋር የተያያዙ እንደነበሩ አሁን ግን ምን ሆኑ ይላል መልካም ቁጥር 20 ላይ እነርሱ ከአለማመናቸው የተነሳ ተሰበሩ አንተም ከእምነት የተነሳ ቆመሃል እንደዛ ነው የሚለው ማለት ነው ከአለማመናቸው የተነሳ ነው እነሱ የተሰበሩት እንጂ ከአለማመናቸው የተነሳ ዳኑ አይልም ስለዚህ ስላላመኑ ተሰብረዋል ከግንዱ ላይ ማለት ነው እሺ ከዛ አንፃር እንየው ይሄ ሐሳብ የሚያሳየው እሱን ነው ማለት ነው ቀጥ እሺ ዶክተር ከልብ ነው ማለት ቆይ እንቀጥላለን ዴቪ ከልብ ነው ማመሰግነው ቃልዮት ያሰማልን ዶክተር ቤተ እስራኤላውያን የቃል ኪዳን ልጆች ነን ብለው ነው የሚያምኑት እኛ ደግሞ የአዲስ ኪዳን ልጆች ደግሞ እስራኤላዊ የለ አይሁዳዊ የለ ባሪያ የለ ጨዋ የለ ሁሉ በክርስቶስ ኢየሱስ አንድ ነው ብለን ምናምን ክርስቲያኖች ነን እና ከዚህ ጋር በተያያዘ ዴቭ ምንድነው ያለው ለካሳስበው እስላሞችም ይድናሉ ለምን ጴንጤውን ስለው ለካሳስበው ሳስበው እስላሞችም ይድናሉ ችግር የለብኝም ብሎ ነው ሄደው ይህ ማለት ፕሮቴስታንቲዝም እንደፈለክ የራስህን ሐሳብ ይዘህ የምትሄድበት ነው ቋሚ የሆነ የቤተ ክርስቲያን አስተምህሮ የላቸው ቋሚ የሆነ የቤተ ክርስቲያን አስተምህሮ ቢኖራቸው የቤተ ክርስቲያን ዶግማ እንዳይጥሱ የቤተ ክርስቲያንን ቀኖና እንዳይጥሱ ይህ የቤተ ክርስቲያን ቀኖና ነው ይህ ከቤተ ክርስቲያን አስተምህሮ ውጪ ሌላ ትምህርት አንቀበልም ሌላ ትምህርት የሚያመጣ ምንፍቅና ነው ብሎ የሚናገር የለም ለዚህም ነው ዴቭ እንደፈለገ ተናግሮ ሄደው ለዚህ ነውና ከዚህ ጋር በተያያዘ ሶሪ ዴቭ አልኩኝ ዳኒ እንደዛ ብሎ ነው ሄደው ዴቭ አንተ አሁን የወንጌል አማኝ ነህ ወይስ ቤተ እስራኤላዊ ነህ በጣም ጥሩ ይኸውልህ ከቤተ እስራኤል ቤተሰብ ወይም ከቤተ እስራኤል ባክግራውንድ ወይም የይሁዲ እምነት ባክግራውንድ ወደ ክርስትና እንደመጡት ሰዎች ወይም ሃይማኖት ክርስትና ወይም ክርስቲያን መሽያህ የሹዋ መሽያህን የሚያምን ሜሻጁስ ማንተ ግን በዘር አይሁድ የሆነ እኮ ሜሻጁስ አንተ ወይስ የወንጌል አማኝ ነህ አንተ ሜሻጁስ ኮንክ ጴንጤ አይደለህም አንተ ወይም የወንጌል አማኝ አይደለህም መሲያኒክ ይሁዲ ማለት ምን ማለት መሰለህ ማን ነው ስሙ ተመስገን በኢየሱስ የሚያምኑ እስራኤላውያን የሚያምኑ አይሁዶች ማለት ነው አይሁዶች እኮ ኢየሱስ ክርስቶስ አምላክ እንደሆነ አይሁዳውያን ስለዚህ አንተ ጴንጤ አይደለህም አይደለሁም እኔ በኢየሱስ ክርስቶስ የማምን አይደለህም ወንጌል ነው እንጂ ኢየሱስ ክርስቶስ ወንጌል ኢየሱስ ክርስቶስን የሚያምን እኮ አዲስ ኪዳንን የሚያምን ነው ወንጌልን የሚያምን ነው አሁን አንተ ወንጌል አማኞችን ያሉ አዲስ ኪዳንን እናምናለን ያሉ ሁሉ ይድናሉ ብለህ ታምናለህ አንተ በአዲስ ኪዳን አሁን ኦዲሰሶች ያምናሉ እነሱን ትቀበላለህ እኔ ኢየሱስ ክርስቶስን አምላክነቱን የካደ አያምንም በአዲስ ኪዳን ራሱ ቢያምን እንኳን ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምን ሰው ካለ አይድንም ብዬ ነው ማምነው እኔ
እኔ መጀመሪያ አምላክነቱ ላይ ኢየሱስን በአብ በወልድ በመንፈስ ቅዱስም ያምናሉ ሜሲያክ ጁሾች? አዎ መሲያኒክ ጁዊሽ በአብም በወልድም በመንፈስ ቅዱስም ያምናል። ግን እንዴት ነው የሚለውን ነገር እሱ ላይ ዝርዝሩን እንገባበታለን እንዴት እንደሆነ። እሺ እስኪ አስረዳኝ። አብ ወልድ ዋናው ነገር በእናንተ አስተምሮ አስረዳኝ። ቆይ አንዴ ሐሳቤን ልጨርስ። ቅድም ያለውን ነበረ እኔ መቀጠል የፈለኩት። ቅድም እሱ ሲናገር የነበረውን ነበረ መቀጠል የፈለኩት። ግን ማለት እስራኤላውያን እስራኤል ሁሉ ይድናል። ሄሎ እስኪ ድምፅን ከፍ አድርገው አውራው እስኪ ወንድሜ። አሁን አይሰማም ወይ? አሁን ይሰማል። አሁን ምርጥ ወንድሜ። ጥሩ እሺ። ስለዚህ ምንድነው ሐሳቡ? ዋናው ሐሳብ ምንድነው? እስራኤል ሁሉ ይድናል ምናምን ያመነም ያላመነም ይድናል ሳይሆን ኢየሱስ ክርስቶስ ስለ ዓለም ሁሉ ሞቷል፣ ቤዛ ሆኗል፣ ደሙን አፍስሷል፣ ስጋውን ቆርሷል አይደለ? ስለዚህ ይሄ መዳን ለዓለም ሁሉ ነው የተሰጠው። ነገር ግን ያመነ ብቻ ነው ያንን የሚያገኘው። ያንን አምኖ የተቀበለ ብቻ ነው የሚያገኘው። አምኖ ያልተቀበለ አያገኘው። ቅድም ላይ ያለው ቤተ እስራኤላዊ ተሳስቷል ማለት ነው። ዳንኤል የሚባል ቤተ እስራኤላዊ ያወራው ተሳስቷል ማለት ነው። እንዴት መሰለህ የሚሳሳተው? እሱ አሁን ቅድም እሷ ስታነብ ማን ነው ስሟ ማጠፋብኝ? ዶክተር ስምረት። ኦኬ ዶክተር ስምረት ስታነብ ምንድነው ያነበበችው? እንትን ያለው ነገር ባለማመናቸው ተሰበሩ ይላል። ተሰበሩ which is ከህይወት ግንድ ከሆነው ወጡ ማለት ነው። የህይወት ግንድ እሱ ነው። ከህይወት ግንድ ተሰበሩ። ከህይወት ግንድ ተሰበሩ ማለት እነዛ ባለማመናቸው ምክንያት እንደውም የገዛ ወገኖቹ አልተቀበሉትም አይደለ? ስላልተቀበሉት እኔ ግንድ ነኝ እናንተ ግን ቅርንጫፎች ናችሁ ያለኔ ምንም ልታደርጉ አትችሉም ስላለ በዛ ምክንያት ግንዱን አንቀበልም ስላሉ እናንተ እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ ብሏል። ስለዚህ በግንዱ መጣበቅ ያልፈለገ ቅርንጫፍ ይሰበራል ማለት ነው። ይሰበራል ምን ማለት ነው? ተሰብሮ ተመልሶ ይሰበራል። መልሶ ማቆርቆጥ ይችላል እኮ ከተመለሰ ከዳነ ማቆርቆጥ ይችላል። በነገራችን ላይ ቤተ እስራኤሎች ሁሉ አይድኑም ማለት ነው በአንተ አስተምረው አይደል? ልጁ እንዴት መሰለ አሁን እግዚአብሔር አንተ አሁን እስራኤላዊ ከሆንክ በስጋ እስራኤላዊ የአብርሃም ልጅ ከሆንክ እግዚአብሔር ስለ አብርሃም ሲል አንተን ይታገሳል። ላንተ እንትን ይልሃል ማለት ምንድነው? ይሄ ምንድነው? የንስሐ ጊዜ ይሰጣል፣ ቻንስ ይሰጣል። ለአብርሃም ሲል ለአባቶች ሲል ለአብርሃም ለይስሐቅ ለያዕቆብ ለአባቶች ኪዳን ሲባል አዎ ያንን ቃል ኪዳን ዘላለማዊ ስለሆነ እግዚአብሔር ፌቨር ይሰጣል ማለት ምንድነው? ምክንያቱም አባቶችም ከእስራኤል ስለሆነ እንደገና ደግሞ ምንድነው ክርስቶስም ከእስራኤል ከይሁዳ ስለተወለደ ከአይሁድ ወገን ከይሁዳ ነገድ ስለተወለደ እና መዳንም ከአይሁድ ነው ስለሚል መጽሐፍ ቅዱስ መዳን ከአይሁድ ነው ስለሚል which is መዳን ከእስራኤል በመጣው ማለት እግዚአብሔር እስራኤልን መርጦ በእስራኤል በኩል ነው ዓለምን እንዲድን ያደረገው ማለት ነው። ስለዚህ ይሄ ስለሆነ ያን ለዛ ሲባል እግዚአብሔር ፌቨር ያደርጋል ማለት ነው። ከአሕዛብ ለይቶ ለእስራኤል ፌቨር ሊያደርግ ይችላል። ግን ምንድነው ሪጀክት ካደረክ ያንን ሪጀክት ካደረክ እግዚአብሔር የሰጠን መዳን አልቀበልም ብለህ ሪጀክት ካደረከው ያንን ከተቃወምክ ትጠፋለህ። ይሄ ምንም አጥራጥራገልኝ አንተ
የአብርሃም ዘር እንደው ለምን መሰለህ ይጠብቃል ይታገሳል እንዳልከው እንደ ቃል ኪዳኑ መጽሐፍ ቅዱስ ሲናገር እንደዚህ ይላል ሁሉ ይላል እግዚአብሔር ስለማያዳላ እግዚአብሔር አዳይ አምላክ አይደለምና ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል ይላል እግዚአብሔር ዓለምን ሁሉ ይታገሳል በክርስቶስ ኢየሱስ አምነው ሁሉንም መጠቅለል ስለሆነ እግዚአብሔር ሐሳቡ ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል ስለሚል መጽሐፍ ቅዱስ ቤተ እስራኤላውያን ለራሳቸው በሚመች መልክ ለአብርሃም በገባለ ቃል ኪዳኑን ደግሞ ዘላለማዊ ስለሆነ ብለው መናገር ይችላሉ ግን እኛ በዚህ በአዲስ ኪዳን አይሁድ የለ ጨዋ የለ ባሪያ የለ ግሪካዊ የለ ሁሉ በክርስቶስ ኢየሱስ አዲስ ፍጥረት ነው ሁላችንም በክርስቶስ ኢየሱስ ደም ልጅ ተብለን የተጠራነን እኔ አይሁዳዊ ነኝና አይሁዳዊ ስለሆንኩኝ እኔ የተለየው ማህበረሰብ ነኝ የሚል የለም እኔ እንትናዊ የሚል የለም ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው የሚለው መጽሐፍ ቅዱስ እንደዛው ለዚህም ነው ቀደም ላይ ሮሜ ምዕራፍ 11 ላይ አንተ ያልከው ሐሳብ ላይ ልጨምርልህ አንተ ያልከው ሐሳብ ላይ የእስራኤል ሕዝብ ከግብጽ ባርነት ሲወጣ እነርሱ እግዚአብሔር በእነሱ ደስ አላለውም ከነሱ በሚበዙት ደስ አላለውም ስለዚህ በብዙ አይነት መቅሰፍት በብዙ አይነት እንትን ምንም ከግብጽ ወጥተው ቢሆን ህግን ይዘው ሲሄዱ ለዛ እግዚአብሔር ላስቀመጠው ነገር ሊታዘዙ ስላልፈለጉ በብዙዎቹ እግዚአብሔር አልተደሰተምና ከነሱ የተወለዱት ያንግ የሆኑት ያንግ ጀነሬሽን ሁለተኛው ጀነሬሽን ነው በኢያሱ አማካኝነት ኢቭን ሙሴ ራሱ አልገባም ወደ ከነዓን አልወረሰም ከነዓን ራሱ አልወረሰም ሙሴ ራሱ ነገር ግን አብርሃም ግን ከባቢሎን ኡር ካስዲም ወይም ኡር ከምትባለው ምድር እንትን እዛ ነው ተወልዶ ያደገው ስለዚህ ከዛ በእምነት ግን ወጥቶ ከነዓንን ወርሷል which is እግዚአብሔርን ያለ እምነት ማስደሰት ስለማይቻል ማለት ነው ካሌብና ኢያሱ ማስደሰት የቻሉት በእምነት ነው አሁን ከቤተ እስራኤላዊ ነገር ውስጥ እንውጣና አዛ ያረግነው እየለጠጥነው ስለሄድን አንተ በወንጌል ታምናለህ ወንጌል ማለት እኮ ስለ ኢየሱስ ክርስቶስ ነው አይደለ ኢየሱስ ክርስቶስ በወንጌል ታምናለህ ወይ ነው ጥያቄ ወንጌል በጣም ጥሩ ወንጌልን ላንተ የሰጠህ ራሱ ኢየሱስ ክርስቶስ ነው የትኛው ሃይማኖት ውስጥ ነው ያለው አሁን የወንጌል አማኝ ብለው የሚሉት አሉ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ያሉ ዓለም ላይ ያሉ የወንጌል አማኝነን የሚሉ በልሳን ያምናሉ ይሄ ልሳን የሚባል አዲስ ቋንቋ አለ ብለው ያምናሉ አንተ በወንጌል አማኝ ውስጥ አምናለሁ ብለ ልሳንን ትናገራለህ በልሳን ታምናለህ ዲቪ እኔ ልሳን የሚባለው ነገር አሁን እነሱ የመጀመሪያዎቹ ሐዋርያት ማለት የመጀመሪያዎቹ ሐዋርያት የቋንቋ የተናገሩት ለ5000 ህዝብ ሲሰብኩ በዛን ጊዜ እንግዲህ እንትን በዓል ነበረ የበዓለ 50 የሚባለው በዓል ነበርና ከፔሳክ በኋላ የሚከበረው ማለት ነው የበዓለ 50 ቀን ላይ ነበር ይሄንን ህዝብ የሰበኩት ማለት ነውና 72 የሆነ ቋንቋ ወደ 72 የሚቆጠር ቋንቋ ነበር የተናገሩት እነዚህ ሰዎች በኢየሩሳሌም የሚከበረውን የበዓለ 50ኛው ቀን የሚከበር በዓል አለ ከፔሳክ በኋላ እና በዛን ቀን የሚከበረውን በዓል ለማክበር አይሁዳውያን ከዓለም ሁሉ ሲሰበሰቡ ከመጡበት ሀገር ምንም አይሁድ ቢሆኑ ተበትነው ነው የሚኖሩት ስለዚህ በአውሮፓም በአፍሪካም የነበሩ አይሁድ ተበትነው በሚኖሩበት ቦታ ለመስገድ ወደ ኢየሩሳሌም ወደ ሰለሞን ቤተ መቅደስ ሲመጡ የሚያወሩት ቋንቋ የተለያየ ነው ምክንያቱም በዛን ዘመን የይሁዳ ነገድና የቢንያም ነገድ ብቻ ነው በኢየሩሳሌም የሚኖረው እስራኤል ምድር ላይ እየኖረ ያለው 10ሩ ነገድ ተበትኗልና
ለማክበር በዓል ለማክበር ሲመጡ የተለያየ ቋንቋ ተናጋሪ ናቸው። ስለዚህ በመጡበት ሀገር ቋንቋ ወይም ቋንቋ በዛ ቋንቋ ነው ሲነገር በቃ ልሳን ማለት ቋንቋ ነው በለኝና ፍታልኝ። ልሳን ማለት ቋንቋ ነው አጠር ማለት ሐዋርያት ሥራ ላይ እንዳለ አጠር እያደረገን ብንመልስ መልካም ነው። አሁን ሁላችንም ስለምናውቀው አሁን ሪባራ ጃራ ቡራ ላባራ ቡራ የሚሉት አለ የወንጌል አማኞች መንፈስ ቅዱስ ሰጠን ብለው የሚናገሩት በዚህ ቋንቋ ትርጉም አልባ በሆነ ቋንቋ ሪጋላ ቡራ አፕሬሌቬንታ ጄሌቬሬ ቡራ ይላሉ። እሱን ተቀበላለህ ታምንበታለህ? ይሄ ቋንቋ ሰማያዊ ቋንቋ ነው ብለህ ማለት እኔ እንጃ። አሁን በመጀመሪያ ደረጃ የመንፈስ ቅዱስ አንድ ሰው ውስጥ ማደሩ በዛ አይደለም የሚገለጸው። ስለዚህ በዛ ቋንቋ አይደለም የሚገለጸው። አሁን የነገርኩን ሪባጃላ ቡራ አክሬቤራ ነው አልልህም። እግዚአብሔር ነው ካላልከኝማ ለምሳሌ ያክል ሐዋርያት ሥራ ላይ ራስህ ነግረኛል። ሐዋርያት ሥራ ላይ የተለያየ ቋንቋ የሚናገሩ የአይሁድ ማህበረሰቦች መተው እነዛ 12ቱ ሐዋርያቶች ምን አደረጉ? በመንፈስ ቅዱስ ተሞልተው የተለያየ ልሳናትን ተናገሩ። ከዛ በኋላ ቤቱን በደመና ተሞልቶ ነበር ይላል አለ መጽሐፍ ቅዱስ። እሱ ሲናገሩ እንዴ አሁን እዛ ጋር በደመና የሀገር ቋንቋ አይደለም እንዴ ብለው ወንድሜ አዳምጠኛ የኛን ቋንቋ አይደለም እንደሚናገሩት ብለው ወንጌል ተሰብኮላቸው ወደ ክርስቶስ ኢየሱስ ህብረት ተጨምረዋል። አሁን እኔ እየጠየቅኩ ያለሁት አዳራሽ ውስጥ ወይም ደግሞ የሆነ ቸርች ብዬ ልጥራው እዛ ቸርች ውስጥ ሪባጃላ ቡራ አፕሬሌቬንታ ሶሎቮንታ ይላሉ። እሱ የመንፈስ ቅዱስ ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ የሆነ ቋንቋ ነው? በዚህ ታምናለህ ወይ ነው የኔ ጥያቄ። እሷን አጠር አላምንም አጋንንታዊ ነው ወይ አምናለሁ ደግሞ ሰማያዊ ነው የሚለውን እሱ ላይ አጠር አድርገህ ብቻ ንገረኝ ሳታስረዝም። እኔ ለሁለቱም ምንም ኤቪደንስ የለኝም። ለምን መሰለ ሰው ለማመደው ነገር አለ። ሰው በራሱ ሲኦል መኖሩን ማን ነገረ? እሱን አይደለም እኔ እንትን ከሲኦል ማን ነገረ? አሁን ያጠራው ለምሳሌ አርገህማ ሲኦልን ምሳሌ አርገህ ቆይ ሲኦል መጽሐፍ ቅዱስ ማን ነገረ? መጽሐፍ ቅዱስ ሲኦል መኖሩን እንደነገረ ሁሉ በስሜ ሐሰተኛ ነቢያቶች ይመጣሉ፣ በስሜ አጋንንትን ያወጣሉ፣ እናንተ ግን ከወዴት ናችሁን ያላቃችሁ እላለሁ ይላል መጽሐፍ ቅዱስ ነው ለኔም የነገረኝ። ስለዚህ በስሙ ሐሰተኛ ነቢያቶች ይመጡና አዳራሹ ላይ ሪቡ ራጃላ ቡራ ራቡ ሪቡ ራይላ ይህ መጽሐፍ ቅዱሳዊ ሐሳብ ነው የነገርኳለሁ። እነዚህ ከአጋንንት ናቸው ወይስ ከእውነተኛው ከእግዚአብሔር ዘንድ ነው? ይሄንን ቋንቋ ትቀበላለህ ወይ ነው የኔ ጥያቄ። እሱን አጠር አድርገህ መልሰን በቀጥታ። ይሄ ሰዎች ልምምድ ነው፣ ሰዎች ያመጡት አዲስ ልምምድ ነው። በቃ ይሄ እኔ ማለት በእኔ በኩል እኔ አሁን ለምሳሌ እኔ እንደዛ አይነት ነገር አልናገርም፣ ተናግሬም አላውቅም። ግን መንፈስ ቅዱስ ቆይ አንዴ ልጨርስልህ ሐሳቤ። መንፈስ ቅዱስ የመኖሩ በአንተ ውስጥ የመኖሩ አንዱኛው ማረጋገጫ እንደዛ ብለህ ማውራትህ ሳይሆን ኢየሱስ ክርስቶስ ጌታ እንደሆነ መናገር መመስከርህ ነው። ምክንያቱም ያለ መንፈስ ቅዱስ ጌታ እንደሆነ መናገር ማንም ስለሌለ ማለት ነው። ስለዚህ ጌታ እንደሆነ ከይቅርታ ጋር ዴቭ ቤተክርስቲያን ኢየሱስ ክርስቶስን አምላክ አድርጋ የተቀበለች ወይ ነፍስ የኢየሱስ ክርስቶስን አምላክነትን ያመነች ነፍስ በመንፈስ ቅዱስ ትሞላለች። መንፈስ ቅዱስ ይመራናል። መንፈስ ቅዱስ በመንሄድበት ሁሉ ስለኛ ይመራል። አሁን ይሄንን አለ ምን እያልኩ ያለሁት አዳራሹ ውስጥ ቁጭ ብለው ነብይ ነኝም ሊል ይችላል፣ ምእመን ነኝም ብሎ ሊሆን ይችላል። ሪባላ ቡራ ላጃራ ቡራ የሚለው ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ ቋንቋ ነው? እሱን ንገረኝ ነው የኔ ነገር። ምክንያቱም እኔ በዚህ ጉዳይ ላይ እኔ ምንም አይነት ሐሳብ የለኝም። ምክንያቱም እሺ በቃ እኔ ልንገር አሁን ለምሳሌ ያክል እኔ ቤተክርስቲያን
ግዕዝኛ በግዕዝ ወንጌል እንሰበካለን ከግዕዝ ወደ አማርኛ ይተረጎማል ግዕዝ ቋንቋ ነው ግዕዝ ቋንቋ ስለሆነ ቤተክርስቲያኑስ በግዕዝ የተሰበከ የእግዚአብሔር ቃል ቋንቋ ስለሆነ የሚችሉ ሰዎች ይተረጉሙታል ለኛ ደግሞ ለማንችል ደግሞ በአማርኛ ተተርጉሞ ደግሞ ይነገረናል ቋንቋ ስለሆነ አለቀ ይህ ቋንቋን አይደለም እኔ ይያልኩ ያለውት አሁን እኔ ያወራው ያለውት ቻይንኛ ይሁን ኡጋንድኛ ይሁን አውሮፕኛ ይሁን ኤዥያኛ ይሁን የሆነውን ዓለም ይሁን አላቅም ይህ ቋንቋ ሰማያዊ ነው ወይስ አጋንንታዊ ነው አንድ ጊዜ ልድገመለ ለምሳሌ አከለ እዚህ ጋር ሰማያዊ ያልሆነ አጋንንታዊም ያልሆነ የሰው ልምምድ ይኖራል አንድ ጊዜ ቆይ ሚውት አርገልኝ አንድ ጊዜ ሁለቱም ያልሆነ የሰው ልምምድ ይኖራል እኮ ሰው የተለማመደው በራሱ ሚውት አርገልኝ አንድ ጥሪ ላቅርብና ገስት ላይ ሳስገባ ተሰማል አንድ ጊዜ ጥሪ ላቅርብ ልሳን መተርጉሙ አንድ ቁጥር ጻፉልኝ ልሳን መተርጉም የምትችሉ አንድ ቁጥር ጻፉልኝ ልሳን ተናጋሪም ተርጓሚ የሚሆን አንድ ቁጥር ጻፉልኝ አንድ ቁጥር ጻፉልኝና ላስገባችሁና እናንተ ልጠይቅ ልሳን የምትተረጉሙና የምትናገሩ ኦርቶዶክሳዊ አይደለም ፕሮቴስታንት ልሳን የምትናገሩና የምትተረጉሙ አንድ ቁጥር ጻፉልኝ እናንተ ላስገባ እየቀለድኩኝ አይደለም እሺ ጫውታ አይደለም ያስኩት አንዳንድ ቁጥር ብትጽፉ ሰዎች ኦርቶዶክሳዊ ከሆናችሁ በጣም ነው የምታሙኝ ቀልድ አይደለም ያስኩት ልሳን የምትተረጉሙና ልሳንን የምትናገሩ አንድ ቁጥር ጻፉልኝ ተናጋሪው አንድ ቁጥር ጻፉልኝ አንድ ቁጥር ልሳን የምትናገሩ ጴንጤዎች ልሳን የምትተረጉሙ መልካም አንድ ሰው ስብ ያለው ጊዜ ደጉ ምትለው አሁን ጴንጤነ ምንድነው አንተ አንድ ሰው ስብ ያለው ጊዜ ደጉ አንተንም አስገብቻለሁ ሁለት ሰዎች ስብ ያለው በቃ አልፈልግም ለዲቭ መልስ ነው ፈልገው አንድ ጊዜ ደጉ ሚውት አርግ እሺ ዴቭ ኤም ነው የሚለው ወይስ ዴቭ ሙሉጌታ ሰላም ብያለሁ ሰላም እንዴት ነህ እግዚአብሔር ይመስገን ወንድሜ ልሳን ተናጋሪና ተርጓሚ ነህ አይ መተርጎም ሳይሆን ስለ ልሳን ያለውን ተወርት ነገር አይ ወንድሜ አሁን እሱ ላይ ሌላ ሐሳብ የኔ ጥያቄ ልሳን ተናጋሪና ተርጓሚ ነህ ልሳን መተርጎም በራሱ ስጦታ ነው ስጦታ ነው አውቃለሁ ልሳን ተተረጉማለህ ወይ ነው ዴቪ ልሳን መተርጎም የሚባለውን ስጦታ አልተሰጠኝም ልሳን ግን መተርጎም እስኪ ተናገረው እኔ ልተርጉምልህ እስኪ ልሳኑን በለው እስኪ አረ ቀልድ አደረከው ወዳጅ እንደዚህማ ተብሎ እኮ አይነገርም በመጀመሪያ አይ በለው አሁን ለምሳሌ አንተ ልሳን ተናጋሪ ነበር አንተ እንዳልከው ሳይሆን እኔ አሁን ልሳን ተናጋሪ ነኝ አንድ ሰማኛ እኔ ልሳን ተናጋሪ ነኝ አንድ ጊዜ አዳምጠኝ እኔ ልሳን ተናጋሪ ነበርኩኝ ስለዚህ አሁን ልሳንን በለው ካልከኝ ኢክራማ ያንዶ ሻኩባሪ ቡራ ላባጃራ ላቡራ ባራላ ቡሪ ቪሬ ቦራ ላቡራ ላአሎ ቀጥሎስ ጃሃሉ አልሐዲስ አሉዳ ቡራ ጃላ ጋዱሳ ላአሎ የኔ ልሳኖች ረጅም ስለሆኑ የማይጠፉብኝ የማቃቸው ልምምዶች ናቸው ይሄን ከደዚህ አይነት አጋንንታዊ ልምምድ አምላክ ስለገላገለኝ ክብሩ ይስፋ ለኔ ጥያቄ ላንተ መታምንበት ስለሆነ ሰው ላመነበት ነገር ወደዋላ አይደለም አንተ መታምንበትን ልሳን ተተረጉማለህ ወይስ አተረጉምም አልተረጉምም አልከኝ ተርጓሚ ሳሎን ተናጋሪ ነኝ አልከኝ እስኪ ተናገረው እስኪ ልሳኑ አሁን ይለ በመጀመሪያ አንተ እንደምትለው ሳይሆን ልሳን በራሱ ስማኛ እየሰማሁ እንዳለው ስማኝ ለመስማት ራስን አዘጋጅ እሺ አንድ እውነት የሚሆነው ብዙ በመናገር አይደለም አይደለ በመደማመጥ አንድ ሐሳብ ስታወራ ሐሳብህን እየሰማሁ ነው
የኔን ሐሳብ ደግሞ ነገር ደግሞ ሊኖር ይገባል ይሄን ማዳበር አለበት በመጀመሪያ ማለት ነውና በመጀመሪያ ልሳን በላይ የተናገርከው ነገር በራሱ ልሳን ነው ይያላችሁ ሰማኝሽ አሁንም በመጀመሪያ ልሳን ነው ብለህ ያልከው ነገር በራሱ ላንተ ልሳን ሊሆን ይችላል ግን እንደ እግዚአብሔር ቃል ወይም ደግሞ እኛ እንደምናምንበት መሰረታዊ እንደሆነው እንደ እግዚአብሔር ቃል ስንፈትሸው የእግዚአብሔር ቃል እንደሚለን ነው ብዬ አላስብም በመጀመሪያ ሰማያዊ ቋንቋ ነው ይቅርታ ጋር ልሳን ተናጋሪ ነህ እየሰማኸኝ ነው ወዳጄ ጠየቁን ጥያቄ ብቻ መልስልኝ ልሳን ተናጋሪና ተርጓሚ በቃ ካንተ ጋር ምን አዳረቀኝ በጌታ ሰብ በጨዋነት መወያየት እየፈለኩኝ ገና ካንተ ጋር ሌላ ልጅ ልሳን መናገር የምትችሉ መተርጎም የምትችሉ አንድ ቁጥር ጻፉልኝ ልሳን የሚባለው ለዴቭ አጭር መልስ ይመለስለታል ልሳን መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ እጅላ ባዛቡራ ባራላ ቡራ የሚለውን ነገር መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ እየሳብኳችሁ ነው አንዳንድ ቁጥር መጽፉ እየሳብኳችሁ ነው ምስርዬ ከቻልሽ አንቺም ሳቢልኝ አንዳንድ ቁጥር የሚጽፉትን ብቻ ከገስት ላይ ሳይሆን አንዳንድ ቁጥር የሚጽፉትን ብቻ ሁለት ሰው ስብያለሁ ልሳን መናገርና መተርጎም የምትችሉ ሁለት ሰው ስብያለሁ የሶስተኛ ሰው ልስብ ነው ሶስተኛ ሰው ስብያለሁ መልካም ሶስት ሰው ስብያለሁ ተበቁኛላችሁ መልካም አቤሜሌክ ሰላም ይያለሁ እንዴት ነው ወንድሜ አቤሜሌክ አቤት ይሰማኛል እግዚአብሔር ይመስገን ሁሉ ሰላም ወንድሜ አለን የቸርች ነህ አቤሜሌክ የቸርች ነህ ቃል ህይወት ነኝ አቤሜሌክ ድምጽ አይሰማም ቃል ህይወት ነኝ አባይ ቃል ህይወት አቤሜሌክ ልሳን ተተረጉማለህ ግን አንተ እንዴት እንደዚህ አፈላህ እኮ በጣም በስማ እንደዚህ እኮ አይደረግም እሺ ቶሎ ተሳድበህ ትወርዳለህ እሺ ልሳን ተተረጉማለህ አቤሜሌክ እሺ ሌላ ጴንጤም አንድ ቁጥር ጻፉልኝ መሳደብ ሳይሆን እኮ እሺ አምባቸው አቦ ቤክቲ ነው ምለው ማነው አቦ በክት ነው ማነው አባቴ ስምህን ንገረኝ ይሁን ምስል ያደረክ ሰውዬ ከዴቭ ጎን ያለ ያው አውቀዋል ማን ነው የሚለው ስምህን አቡበከር ጴንጤ ነህ ኦፍ ኮርስ እሺ የቸርች ነህ አቡበከር ሙሉ ወንጌል ልሳን ተተረጉማለህ አቡበከር ስም የሚያወጡት እናትና አባቶች ናቸው እንደሚያለውጣ ልሳን ተተረጉማለህ ወይ የጠየቅኩህ ምን አገባኝ ሙሉ ወንጌል እስኪ መሰረታዊ የእምነት አስተምህሮቷን ንገር አቡበከር አቤት በኢየሱስ ክርስቶስ ታምናለህ ጥቂት ታበናት የሊጥ ፕሮግራም የለንም ሄዳችሁ ዳቦ ቤት ፈልጉልኝ ዛሬ ሊጥን ስፖንሰር የምታደርጉ መሐመዳውያን ከናንተ ጋር ፕሮግራም የለ ሂድ አብከው እዛ ሄደ ሊጥ የሊጥ ፕሮግራም ሲኖረን እጠራለሁ ምን አይነቶቹ ናቸው ያልተጠሩበት ቦታ ይገቡና እንትን ይላል የሊጥ ፕሮግራም የለም ቆይ ዴቪ አንድ ጊዜ ቆይ ትቀጥላለህ ቆይ ዴቪ አንድ ጊዜ ሚዩት አድርግልኝ የሊጥ ፕሮግራም ሲኖረን እጠራቸዋለሁ ዱቄት ምን መደረግ አለበት እንዴት ነው መቦካት ያለበት የሚለውን እናወራበታለን እሺ ግላድ ሰላም ብያለሁ ግላድ እንዴት ነው ሰላም ግላድ
እግዚአብሔር ይመስገን። የቸርች ነግላል አይሰማም። ቤተል ላይፍ አሁን ትሰማለህ? የቸርች ነው ቤተል ላይፍ አልኩህ እኮ ቤተል ላይፍ ቤተር ላይፍ። እሺ ቤተር ላይፍ ዓለም አቀፍ ቤተክርስቲያን ልሳን ተተረጉማለሁ እንደሜ ቤተል አልተረጉም። እሺ ተናጋሪ ነህ ልሳን አይደለም። ለምን ታዲያ ገባ? ሌላ ጥያቄ የለም። እኔ የሳብኩት የነበረው ሰው ምንድነው ልሳን መተርጎም የምትችሉና ልሳን የምትናገሩ አንዳንድ ገባ። ያ ግን ስለ ልሳን መናገርና መተርጎም ጥያቄ ካለ ጠይቀኝ። ተናጋሪና ተርጓሚ ባለውንም አቃለው አታከማታገም። ሌላ አንድ ቁጥር ጻፉልኝ ቤንዲዎች። ሌላ አንድ ቁጥር ጻፉልኝ። ዴቭ ካንተ ጋር እንቀጥል ዴቭ። አሁን አንተ ሜካኒክ ጁስ ነኝ ብለሃል። እነሱ እንዲመልሱልህ እነሱ እንደዚህ ያፍሩበታል። ልሳናቸውን መናገርንም ሆነ መተርጎሙ ላይ ያፍሩበታል። አንተ ታዲያ ይሄንን አራላቡ ጃላቡራላ ቤሪቦራላቡ ሚለውን ልሳን አጋንንታዊ ነው ሰማያዊ ነው ብለህ ነው የምትቀበለው? አሁን አንተ የሰው ልምምድ ሊሆን ይችላል። ሰው ከራሱ ያመጣው ልምምድ ይሆናል። የሰው ክፉ ልምምድ መልካም። የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? እኔ አሁን በዚህ ዙሪያ ምንም ማውቀው ነገር የለም እኮ። ስለዚህ ይሄንን የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? እኔ እንጃ። እኔ ማለት አሁን እኔ እዚህ ላይ አሁን የሆነ ነገር እንዲ ብለህ ስላልክ አሁን ልሳን ብለህ እንዲ ስላወራህ ያ ነገር በጣም እንደ ኤክስትሪምሊ ወደ እንትን ተወስዶ ምናምን እኔ እንጃ። ታምንበታለህ? በልሳኑ አሪቡጃ ራላቡራ በሚለው ታምናለህ? አንተ በሚሉ ሰዎች ትቀበላለህ? ሞስት ፕሮባብሊ አልቀበልም። ማለት ወደ አለመቀበሉ ነው የማደራው። ለምን ያ ብቻ አይደለም። አሁን ሰዎች ቸርች መጥተው ምናምን እንደዛ ብለው ሄደው እንደዛ ብለው ወንበር ሰብረው ምናምን እንደዚህ ወደዚህ ብለው እንደዛ አውርተው ከዛ ግን በህይወታቸው ላይ ምንም አይነት ለውጥ ወይም ደግሞ እግዚአብሔራዊ የሆነ ነገር ወይም የእግዚአብሔር እንትን ለውጥ ህይወታቸው ላይ ምንም ለውጥ ከሌለ ያ ነገር ለምንድነው የግል ልምምድ ነው? እንደዛ አሪቡጃ ላቡራ ከይቅርታ ጋር ህይወታቸው ላይ ለውጥ ባመጣ ችግር የለውም፣ ተስማምቻለሁ። አራቡራ ላጃራቡራ ብሎ ወንበር ሰብሮ ህይወቱ ላይ ለውጥ ቢያመጣ እውነተኛ ነው ያስብላል? አይ እንደዛ ሲጀመር እኮ እንደዛ በማድረግ ምንም አይነት የህይወት ለውጥ አይመጣም። የህይወት ለውጥ የሚመጣው የእግዚአብሔርን ቃል ማንበብና የእግዚአብሔርን ቃል እኔ ከአጋንንት ነው ብያለሁ ነው ይሁን። እኔ ከአጋንንት ነው ብያለሁ። ከአጋንንት ነው ካልኩ አጋንንት እንደዚህ አይነት ነገሮችን ይሰጣል። ገንዘብ የሚፈልገው ሊሰጥ ይችላል። ትዳር ለሚፈልገው ሰይጣን ሰጪ ነው፣ ሰጥቶ ተቀባይ ነው ሰይጣን። እግዚአብሔር ግን ሰጥቶ ተቀባይ አይደለም። ገብቷል? ይሄው የዘላለም ህይወት በልጁ በክርስቶስ ኢየሱስ ፈቅዶልሃል። አንተ ነህ መጠቀም የምትችለው። ሰይጣን ግን አንተ ነው ሲሆን ለማድረግ ሁሉንም ነገር ልክ ቢሰጣቸው ምንም አሉ ቢሰጣቸውስ? አይ አሁን እኔ መንፈሳዊ ለውጥ ማለት ነው። መንፈሳዊ ለውጥ ነው። እኔ ስለ መንፈሳዊ ለውጥ ነው ማወራለሁ። አሁን ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በልሳን ሲያወራ አላየንም። እንደገና ሐዋርያት በሰለሞን ቤተ መቅደስ
ሲጸልዩ 3 ሰዓት 6 ሰዓት 9 ሰዓት ወደ ሰለሞን ቤተ መቅደስ ይሄዱ ይጸልያሉ አይደለም እንዴ? ስለዚህ በዛን ሰዓት ተቃሽቶ ከልሳ አሉጣለ ዴቪዬ ከልሳ አሉጣለ አንተ ራስን ሐሳብ ማለት ብዙ የሚጠቅመን ርዕስ አይደለም አውራባቸው ከልሳ አሉጣለ እና ለመሰለ አንተ በዚህ ሰዓት ላይ ነቢያቶች አሉ ብለህ ታምናለህ? ማለት እንዴት ነቢያቶች አሉ ብለህ ታምናለህ? በዚህ ወቅት በዚህ ጊዜ ነቢያት ማለት አሁን አንቺ በዚህ በኩል በቀኝ በኩል የተቀመጥሽው አንተ በዚህ ጋር በግራ በኩል ያለው እንትን የለበስከው ምናምን እያለ የሚናገረው ነው እንደሱ አይነት ነቢያት ነው? እኔ እንጃ እሱ እናንተ ጴንጤዎች ጋር ነው ያለው። እኔ ምን አውቃለሁ? ግን ነቢያቶች አሉ ብለህ ታምናለህ? ነብይነት እኮ መጀመሪያ ከእግዚአብሔር ቃል ጋር የሚስማማ ነው ነብይነት እንጂ ነብይ ኧረ በመድኃኒዓለም አግኛል ጠየቅኩም እኔ ጠየቅኩ ነቢያቶች አሉ ብለህ ታምናለህ ወይ ነው ጥያቄ። በዚህ ሰዓት ክርስቶስ ከመጣ በኋላ ክርስቶስ ከመጣ በዚህ ጊዜ አሁን ነቢያቶች አሉ ብለህ ታምናለህ? ትንቢትን መናገርን ፈልጉ ይላል ግን ያንን ትክክል የሚያደርግ ሰው ግን አለ ይላል። ትንቢት መናገር መተርጎም ምናምን አላልኩም። በዚህ ሰዓት ነቢያቶች አሉ ወይ ነው የኔ ጥያቄ። እሺ የሉም። ስለዚህ እነዚህ ነቢያት አሉ ብለው የሚናገሩ ከአጋንንት ናቸው ማለት ነው። እኔ ነብይ ነኝ የሚሉ በጠቅላላ የሚሾማቸው አጋንንት ነው ማለት ነው። ተሜ ሴት ለሴት ተሳስሞ አረገዘ ይላል ድርሳነ ዑራኤል። ሴት ለሴት ተሳስሞ አረገዘ ይላል። ወረድክ? እሺ ኔትወርኬው ምን ይሁን አላውቅም። ውዶች ታፕታፕ ሼር ኮፕ ሊንክ አድርጉት። ዶክተር ቀሲስ ወደርሶ ሊሂድና ሌላ ጴንጤ ካለ አንድ ቁጥር ስባለው ቀሲስ ወደርሶ ሊሂድ። ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ቀሲስ ይባርኩኝ። እግዚአብሔር ይመስገን። እግዚአብሔር ይባርክልን። ዶክተር ልደተ ቃል ጊዜ ደጉ ሰላም ናችሁ? ከታችም ከላይ ያላችሁ እስከ ሞት ድረስ ወደደና ባፈቀረን በለው እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ ላለውኝ የእግዚአብሔር ሐሳብ እግዚአብሔር መጠጋ የእግዚአብሔር አንድነትና የእግዚአብሔር ፍቅር በሁላችን ላይ ይሁን። እንግዲህ ተመየ እግዚአብሔር ይባርክ። በነገራችን ላይ በመጀመሪያ ስለ ወንድማችን መመለስ መጠመቅ በጣም ደስ ብሎኛል። እንኳን ደስ አላችሁ ላለሁ ሁላችሁም እና ልደተ ቃልም እያስተላለፈ ነበር። እዚያ በጣም ደስተኛ ነበርኩ። ደስ እያለኝ ነበር። እኔ በጣም ከዚህም በፊትም እሱ የገብቼ እንኳን ደስ አለ ብየዋለሁኝ። አሁንም በድጋሚ እንኳን ደስ አለ ወደ ኦርቶዶክሳዊት እምነት ወደ ንጽሕት ኦርቶዶክሳዊ እምነት በሰላም ተቀላቀልክ እለዋለሁ በወንድሞቹ ስም። ደስ ብሎኛል። እንዲህ ያሉ ሰዎች ያስፈልጉናል ለቤተክርስቲያን እንዲሲመለሱ። በእርግጥ ገና በዚህ ተአምር ይሰራል ብዬ አስባለሁ። እኔም ብዙ ሰዎች የሚመለሱ ወደ እግዚአብሔር ቤት የሚቀላቀሉ ብዙ ሰዎች ይመጣሉ ብዬ አስባለሁኝ። እናንተም አሁን በዚህ ወደ ኋላ ሸሽታችኋል፣ ትንሽ ራቅ ብላችኋል። ብትመለሱና እንደ ድሮው ልክ እንደ ዛሬው እንደገባበት እነ ልደተ ቃልም እነ ዲያቆን ፈለገ አትናቴዎስም ሁላችሁም ወደዚህ ብትመጡ ደስ ይለናል። ወደ ሚዲያው ርቃችኋል ነው የምለው። ሌላው ቅድም በተነሳው ላይ ወንድም እንደዚህ ያለም እምነት አለው እስከ ማለት ደርሻለሁ። ዕብራውያን ላይ ያነበበው ልጅ እንዲያለ ነገርም በሚዲያ በተከፈተ አፍ ሲከፈት ጭንቅላት ይለካል እንደሚባለው ሁሉ ብዙ ሰው ሲናገር ለካን ጉድም አለ ከኋላ ማለት ነው። በእናንተ ብንጠይቃችሁታል እምነቴ ምንድነው አለ፣ ጴንጤ ነኝ አለ። ከዚያም በኋላ ደግሞ እስራኤል ደግሞ ይድናሉ አለ። ምንም ሳይቀበሉ ከእግዚአብሔር ጋር ሳይሆኑ እግዚአብሔርን ሳይሉ እቀበላለሁ እድናለሁ ይድናሉ ብሎ አለ። ከዚያም በኋላ እንደገና ደግሞ አንብቦ ደግሞ
እኔም ጴንጤ ብሆን ጴንጤ ከገቡ በኋላ መዳኔን አወቅኩት አለ። አሕዛብም ይድናሉ ክርስቲያኑም ይድናል አለ። ከዳነ ለምን ገባ የሚለው ነገር አጠያያቂ ነው። እሱን አንደለም። ግን ኢየሱስ ክርስቶስ የመጣው ያው ለዓለም መሆኑን ግልጽ ነው። ዓለሙን አድኖ በመስቀሉ ላይ አድኖን እኛን ወደ እግዚአብሔር መልሶን እግዚአብሔር ልጆች አድርጎን ሄዷል። ከዚያም በኋላ ግን ያው ድህነት ነገረ ድህነት ሲወራ ያው ድነናል እንድናለንም ድነናል እየዳን ነው እንድናለን ሂደቱ እንደዚህ ነው ማለት ነው። ስለዚህ የነገረ ድህነትን ሳይፈጽም አንድ ሰው ወደ እግዚአብሔር መንግስት ሊገባ አይችልም፣ በፍጹም አይችልም። እግዚአብሔር የሚለው በቃ በቃሉ ታማኝ ሆኖ እስከ መጨረሻው የጸና ይድናል። በቃ እስከ መጨረሻው ያልጸና ግን አይድንም። በየትኛውም መንገድ ይሄድ ማለት ነው። ጌታችን ኢየሱስ ክርስቶስም እስከ መጨረሻው ወዛዝለፎ ትዕግስቱ ይድን ትዕግስትን አዘውትሮ እስከ መጨረሻው የጸና ቢሆን ይድናል። ማቴዎስ ዮሐንስ ወንጌል 15 የሚለው ቅድም ሲጠቀስ ነበረ። ቅርንጫፉ በሱ ኢየሱስ ክርስቶስ ሆነው በኢየሱስ ክርስቶስ አምነው ግን የኢየሱስ ክርስቶስ ሰርቶ ያለፈውን ስራ በኢየሱስ ክርስቶስ አምነው በኢየሱስ ክርስቶስ ሆነው ስራ ካልሰሩ እንደሚወድቁና እንደሚቀርጠቡ ቅርንጫፎች ደግሞ እንደሚወድቁ የእሙን ቃል ነው ማለት ነው። ስለዚህ በእግዚአብሔር አምነው ክርስቲያን ሆነው የሱን ስራ ከሱ ጋር የተማርነውን አንተም ወሰግበሩ ከመዝብት ብሎ ሐዋርያቱ እንደተነገራቸው የሐዋርያቱን እንደተነገራቸው ሁሉ የነሱን አሰረፍ ነው ተከትለን ስራ ካልሰራን ወዳቂነን ማለት ነው። ወደ እግዚአብሔር መንግስት አንገባም። ይሄ ማንም የሚያውቀው ነው። ወንጌልም የሚያስተምረን ይሄንን ነው ማለት ነው። ስለዚህ እንዲያው በእውነቱ ከሆነ እኔ እንዴት እንደደፈነባቸው ባላቅም እንጂ ኦርቶዶክስ እምነት ከየት እንደመጣችና መንስያዋ ከየት እንደሆነ ብዙ መምህራን አስተምረናል። በዚህ በፕላትፎርም በቲክቶክም ብዙ ተምረናል፣ አይተናል። ብዙ መምህራን ተምረናል። በመጽሐፍ ቅዱስም ትምህርት ቤትን በገባንበት ተምረናል ማለት ነው። ስለዚህ ኦርቶዶክሳዊውን በእምነት ሆኖ በእግዚአብሔር እቅፍ ስር ሆኖ ካልሆነ ሰው አይድንም። ወዴትም ቢሆን አይድንም ማለት ነው። አንደኛ እምነት ብቻ ስላለውም ስራ ብቻም ስለሰራ ሳይሆን በየት መሆን አለበት ደግሞ በኦርቶዶክሳዊ እምነት ስር መጠቃለል አለበት ማለት ነው። ይህን ስናደርግ ደግሞ እግዚአብሔር ደግሞ ከኛ ጋር መሆኑን እናውቃለን። እግዚአብሔር ከኛ ጋር መሆኑን ስናውቅ ደግሞ እሱ ያዘዘውን ስራ ስንሰራና በእሱ ተግባር ስንሄድ እግዚአብሔር ደግሞ እኛን ወደ ቅፉ ስር ያስገባናል። እናንተ የአባቴ ቡሩካን የሚለውን ድምፅ እንሰማለን፣ ኑ ወደ እኔ ይላል ማለት ነው። ስለዚህ በእያንዳንዱ በሌላ እምነት ያሉ ሰዎች ቶሎ እንደው ሳይመሽ ቶሎ ሳይጨልምባቸው ጨልሞ እንደዚሁ እንዳይቀርባቸው ወደኛ እምነት ወደ ኦርቶዶክስ እምነት ልክ እንደ ወንድሞቻችን እንደተመለሱት ቢመለሱ በጣም 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 ደስተኛ ነኝ። እናንተም አሁን በርቱ፣ ጠንክሩልን። ብዙ ሊቃውንት አሉ፣ ከነሱ ጋርም እየተማማርን ይሄንን ሚዲያውን እንትን ማለት አለብን፣ መቀየር አለብን። በቃ የእግዚአብሔርን ቤት የሚሸት ቤት መሆን አለበት። እናንተ በጣም እየሰራችሁ ነው፣ እያገለገላችሁ ነው። አሁንም በርቱ፣ አገልግሉ፣ ከጎናችሁ ነን። እኛም ደግሞ እናንተ አስተምራችሁ ምን ብላችሁ ይመክራችሁ ስትመልሱ እኛ ደግሞ ከጎናችሁ ሆነን ደግሞ ለማጥመቅ ክርስትና ለማንሳት ወደ እግዚአብሔር ስም ለመቀላቀል ከጎናችሁ ነን ማለት ነው። ይሄን እናደርግ ወደ ላይ ከፍ እናደርጋለን ማለት ነው። ስለዚህ ሁላችንም በዚህ እንድንጸና እላለሁኝ። እኔ ይሄን ያልካልኩ ይበቃኛል። ወንድሞቻችን ከላይ ያሉ እነሱ ይናገሩ። ስለተፈቀደልኝ አመሰግናለሁ። እግዚአብሔር ይስጥልኝ። ተመስገን። እሺ ቀሲስ ቃለ ሕይወት ያሰማልን። ዶክተር የምታሳዩ ነገር አለ? ቀጥይ። እሺ ቀሲስ ይፍቱኝ ባርኩኝ። አይ እንትኑን ላሳያችሁ ብዬ ነው። ጀዊሽ መሳያ እንግዲህ እሺ ጀዊሽ መሳያ የሚባለው ሙቭመንት ከቤተክርስቲያን ከተመሰረተች ከ1800 ዓመት በኋላ የመጣ ሙቭመንት ነው። ኦኬ ጀዊሽ ሲባል ድንገት ቤተክርስቲያን ስትመሰረት አብሮ የነበረ ነገር አድርጋችሁ ኮንሲደር እንዳታደርጉት ነው ያመጣሁት። ፋውንደር አለው ባይ ዘ ዌይ። ኦርቶዶክስ ፋውንደር የሚል የላትም፣ ጂሰስ ክራይስት ነው የሚለው። ጆሴፍ ራቢኖዊትስ ይላል። ጆሴፍ ራቢኖዊትስ ማን ነው? ኢትስ a Russian missionary to the Jews who founded ምን ይላል? who founded the Hebrew Christian movement in Israel in 1882. ኦኬ ሶ በ1882 የጀዊሽ
መሳያ ሙቭመንትን የጀመረው ይሄ ግለሰብ ነው ማለት ነውና ስቲል ህብረቱ ሰው የመሰረተው ነው ለማለት ነው ይሄንን ፎቶ ያመጣውላችሁ ለጠቅላላ ዕውቀትም እንዲሆናችሁ ነው። እምነታቸው ሞስትሊ ሳነበው ከምን ጋር ነው ሪፎርምድ ክርስቲያን የሚለውን ነው። ሪፎርምድ ክርስቲያንና ባፕቲስቶች ናቸው በብዛት ካሪዝማቲክ አይደሉም። ሞስትሊ ያው ልሳን እነዚህ ነቢያትና የሚባሉትን አይቀበሉም። በአይሁዳውያን ትራዲሽን የጴንጤን አስተምህሮ የሚከተሉ ግን በባህል ግን የአይሁድን ባህል የሚከተሉ ናቸው። በዶክትሪናል ደረጃ ግን ከባፕቲስትና ከሪፎርምድ ጴንጤዎች ጋር ተመሳሳይ እምነት ያላቸው ናቸው። ፋውንደራቸው ወይም መስራቹ ደግሞ ይሄ ሰውዬ ነው። ጆሴፍ ራቢኖትስ የሚባለው ሰውዬ ነው። በ1882 የተመሰረተ እንቅስቃሴ ነው። ኮንግሪጌሽኑም ህብረቱም የተመሰረተው በ1882 ነው ማለት ነው። ከዛ በፊት ጀዊስ መሳያ የሚባል የክርስቲያን ህብረት የለም ነበረ። ይህን ለማሳየት ነው። ተሙዬ ቃልዮት ያሰማልን። ዶክተር ከልብ ነው ማመሰግነው። ቃልዮት ያሰማልን። በነገራችን ላይ ሜሻኒክ ጁሽ ከኦርቶዶክስ ቤተ እምነት አቀድምም እና ራሳቸውን ግን በፕሮቴስታንት ስር ውስጥ ነው የሚያስቀምጡት። ለምሳሌ ያክል ሂብራይትን ታቋታላቸዋል። ኢብርዬ ከኤርሚያስ አበበ ጋር አብራ ነው እዚህ ገስት ላይ የምታገለግለው። ከይፍዬ ጋርም እንደዛው እና ሂብሩ ሃይማኖቷ ሜሻኒክ ጁሽ ነው ማለትም በዙር የጴንጤን አስተምህሮ ነው ይዘው የሚሄዱት እና እንድታቁት ነው ለጠቅላላ ዕውቀት። ራሳቸው ፓስተር ታምራት ኃይሌ 47,000 ደርሰናል አሁን ሲጠና አስተምሯችንና ወደ አንድነት እንዴት መምጣት እንችላለን፣ ፕሮቴስታንቲዝም ሳናቀው ዱቄት ሆኗል ተበታትኗል እያሉ ነበርና ከፕሮቴስታንት ውስጥ መካከል አንዱ ይህ አስተምህሮ ነው የሜሻኒክ ጁሽ ነው። እና ቃልዮት ያሰማልን እህቴ። በነገራችን ላይ ከዚህ ጋር በተያያዘ ልደተ ቃል ቪዲዮ ፖስቷል። እየገባችሁ ሪፖስት አድርጉለት፣ ላይክ ሼር ዱዊት አድርጉለት። ቪዲዮ ፖስቷል ልደተ ቃል። ይህን ልንገራችሁ ብዬ ነው። ጊዜ ደጉ ሰላም ብያለሁ። ተሙ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ጊዜ ደጉ? እኔ ፕሮቴስታንት ጴንጤ መሰረተ ክርስቶስ ህብረት አደርጋለሁ። ምን አልከኝ? እኔ ፕሮቴስታንት ወይንም ጴንጤ ነኝ። መሰረተ ክርስቶስ ቤተክርስቲያን ህብረት አደርጋለሁ። መልካም። ልሳን ተናጋሪና ተርጓሚ ነህ ጊዜ ደጉ? እኔ ልሳን ተናጋሪ ነኝ። እስኪ ተናገረው፣ እስኪ በለው፣ እስኪ አይለፍ። አሁን እያመለኩ አይደለም፣ ስራ ቦታ ነኝ። ካንተ ጋር እያወራሁ ስለሆነ በአማርኛ አወራለሁ። ገብቶኛል። አይነን ጨፍነ በለው እስኪ አንድ ጊዜ። ምን ችግር? አይ ካንተ ጋር አወራለሁ በአማርኛ ስለምሰማ በአማርኛ እኔ አንድ ነገር ልበል። ቲክቶክ ላይ ስላለን በአማርኛ እኔ የኤምኬሲ ልጅ ነኝ። ኤምኬሲ ነበርኩኝ፣ መሰረተ ክርስቶስ ነበርኩ አንተ የምትላ ቸርች ውስጥ እና እዛ ቸርች ውስጥ ልሳን ከሚናገሩት መካከል አንዱ ነኝ። እኔ ከሚያገለግሉትም ከሚሉትም መካከል አንዱ ነኝ እያየኸኝ ከሆነ እና ይሄ ቪዲዮ የከፈትኩልህ ኔትወርኩ ምናልባት ዊክ ነው። ቪዲዮውን ብታጠፋው አዳምጠኝ። ቪዲዮውን ብታጠፋው ኔትወርክ ያዝን ስለሆነ ያዝ ያደርገኛል። እሺ እንድታየኝ ነው ስለው። ይሄው የመሰረተ ክርስቶስ ልጅ ነኝ። መሰረተ ክርስቶስ ቤተክርስቲያን አባል የነበርኩ ልጅ ነኝ እና አሁን ነው ኦርቶዶክስ ኮንኩኝ አመት ሞላኝ። ልክ እኔ ልሳን እናገራለሁ። ልሳን ስናገር ሪላ ባጃራ ላቡራ ላቤሬ ቡራ ላቡራ ላባራላለሁ፣ ግን ይሄንን ትርጉም አላውቀውም። አንተ ልሳኑን ተናግረ ምን ያደርግልህ ነበር? ያንተ ልሳን ስትናገር ምን ይሰማሃል? ጊዜ ደጉ ጊዜ ደጉ የኔ ነው። ተይዤ ነው ወገኖች። አንተ ዶክተር የሱ ነው አለታሙ የሱ ኔት ይመስለኛል። ጊዜ ደጉ ጊዜ ደጉ ጊዜ ደጉ ጊዜ ደጉ ኧረ ጊዜ ደጉ በማይገባው ቋንቋ አውርተህ እንዴት ይስማታሙዬ? ወንድዬ ስላየው በጣም ደስ ብሎኛል። እግዚአብሔር አምላክን ይመስገን። እግዚአብሔር አምላክ ከዛ ሞት መካከል ከጥይት ስላተረፈ እግዚአብሔር ይመስገን። ይቅርታ
ረጅም ሰዓት ጠፍተ ነበርና በምን እንደጠፋ አልገባኝም ነበር። ወንዴን እንኳን እግዚአብሔር አተረፈ በሉት ውዶች እና እግዚአብሔር ከምን እንዳተረፈ እስኪ ሰላም በለን ነው እንዴ ታሙዬ አረምንም ችግር የለውም አሜን አሜን ሁላችሁንም ያው ስለጠፋው ሁሉም ተጨንቆ ነበር አሁን ተመልሻለሁ እግዚአብሔር ይመስገን እግዚአብሔር በኪነ ጥበቡ የሚጠብቀን አይተኛም ወገኖቼ ስለዚህ ያው ሱ ስላልተኛ ሱ ሁሌም ስለሚጠብቀኝ ብቻ ከዛ ሁሉ ነገር ውስጥ አለፈ መጥቻለሁ እግዚአብሔር ይመስገን ከዚህ በኋላ አለው ወደፊትም ደግሞ እንደዚሁ እናልፈዋለን ወጣውረዱን ማለት ነው አሜን ወንድሜ እንኳን እግዚአብሔር አተረፈ ወንዲ እንኳን እግዚአብሔር አተረፈ መኪናውን በጥይት መተውበታል ምናም ግን ምንም አልሆነም እሱ እግዚአብሔር አትርፎታል እግዚአብሔር ይመስገን እንኳን እግዚአብሔር አተረፈ ወንድማችን ጠፋ ይያሉ ቪዲዮ ሲሰሩ የነበሩ ልጆች አሉና እውነትም ስናስበው ጠፍቶ ነበር ከዛ የት ሄዶ ነው ብለን ስናስብ የሆነ የሚያስጨንቅ ቪዲዮ ለቀቅና በቃ እግዚአብሔር ያስበው ብለን እያልን ነበር በልባችን እንኳን መጣ ስላየን ደስ ብሎናል እግዚአብሔር ከክፉ ነገር ሁሉ ይጠብቅህ መቤታችን በመልጃዋ በጸሎቷ አትለይ ሁልጊዜ አሜን አሜን ዶክተርዬ አሜን አንቺማ አልተለየሽኝም ሁሉም የተከታተልሽኝ ነው ወንድማችን እንኳን እግዚአብሔር አተረፈ ባውን በተነገረን አስደንጋጭ ነበር በነገራችን ላይ እንኳን እግዚአብሔር አተረፈ ወሎ እግዚአብሔር ደግሞ ሲናገር ያው ምንድነው የሚለው ከማያም ስጦም ገጸ ቀስተ ወይዳሃኑ ፍቁራኒ ካለ ወዳጆች ይደነው ዘንድ መስቀልን የቀስት ምልክትን ሰጣቸው እናንተ ያው የመስቀል ምልክት በአንገት ላይ ያለ ያጠለቀው እግዚአብሔር ደግሞ በዚያ በምልክቱ አድኖሃልና እንኳን እግዚአብሔር ፈጽሞ አዳነህ እንኳን ዳንክ እንኳን ወደዚህ መጣ እግዚአብሔር አምላክ እንኳን አተረፈልሃለሁ እግዚአብሔር ብዙ ነገሮችን ያተርፋልና እንኳን እግዚአብሔር አተረፈ ኑርልህ አሜን አሜን አባታችን አሜን እግዚአብሔር ያክብርልኝ ነው ይሰማሃል ግን አጠገቡ ጋር ሰዎች ስላሉ ነው በኋላ ላይ ያወራል ልደት አንድ ቁጥር የምጽፈው ልጅ ማን ነው የሚለው ኦቦሎጆአኖ ና የሚለው ልጅ ገስት ላክና አስገባሃለሁ ልስብስል አትሳበብ ፕሮቴስታንቶች ልሳን የምትናገሩ ወይ የምትተረጉሙ ካላችሁ አንድ ቁጥር ጻፉልኝ ልሳን የምትናገሩ ወይ የምትተረጉሙ እሱ ላይ ነው ያወራን ያለ ነው ለምቢባል ልሳን የምትተረጉሙ ወይ የምትናገሩ ካላችሁ አንድ ቁጥር ጻፉልኝ እሱ ላይ ነው የምናወራው እሺ ልሳን የምትናገሩ ወይ የምትተረጉሙ አንድ ቁጥር ጻፉ እሺ ቤቲ ገብታ ነው ቤቲን በጣም ነው የምፈልጋት እውነት ድምጿ እሷ የምታሰማን ከሆነ ቤቲ ሰላም ብያለሁ ለምንድነው ለስድብ ለጽሁፍ ለምናምን ጎበዝ ነሽ እስኪ አሁን አውሪን እስኪ ሰላም ብያለሁ ቤቲ 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 አይ ቤቲ ሰላም ብያለሁ ቤቲ እግዚአብሔር ያክብርልን ስለገባሽ ሸኝቼሻለሁሽ ኦቦሎጃ ነው የሚለው ኦቦሎጂ ነው የሚለው ማን ነው የሚለው ስሙ ወንድሜ ሃይ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን ማን ልበል ስምህን ወንድሜ ይቅርታ ጽሁፍ ካበላሽው ስሜ አቡሌ ነው አቡሌ እንዴት ነህ ሰላም ነህ አለው ደህና ነኝ እንደምናችሁ ሁላችሁንም ሰላም ያለው ገስት ላይ ያላችሁት የቸርችና አቡሌ አማን ካዛን የሚባል ቸርች አለ እዛ ነው አማን ካዛን የሚባል ቸርች አለ እዚህ ለንደን እዛ ነው ያለው እሺ ልሳን ተናጋሪና ተርጓሚ ነው እንደሜ ልሳን እናገራለሁኝ ግን የራሴን ልሳን አልተረጉምም ልሳንም ተረጉማለሁ ልሳን ተረጉማለህ አንድ ጊዜ አይኔ መጨፈን አለብኝ ማለት ነው እንዲመጣልኝ እኔ ድሮቼ ልሳኖች እና አይ ግን ምንድነው መሰለህ ወላ ያንተን ደግሞ የሚተረጉም ሰው እንፈልጋለን ቃል ጊዜ እሺ በለኛ አንተ ደግሞ እሺ ተስማማን አይደል ተስማማን
እግዚአብሔር ይመስገን። የሚተረጉም ልሳን የሚተረጉም ሰው ከመጣ ኦቦሌቲ ኦቦ ቪዲዮ አላብራ እንትን እንዳይልብህ። እሺ አሁን አዳምጠኝ። አብራውና እያየን ይሻላል። ችግር የለውም። እኔ ማብራት አልችልም። ፎሎላስ ነው የሚገባ ኔትወርክ እንትን ይልብኝ። እሺ ማለት ብታበራ ግን ጥሩ ነበር። ላንተ ባበራ ምን ይጠቅማል? አይ ለምን መሰለ እንደዚህ አይነት ጥያቄዎች አይ ኔትወርክ ጥሩ አይደለም ባበራው ይቆራረጣል ብዬ ቁም ነገር ከሆነ የምናወራው ይሄ የምታነሳው ሐሳብ በአንተ ብቻ ሳይሆን በብዙ ኦርቶዶክሳውያን የሚነሳ ሐሳብ ስለሆነ አይቋረጥም። ንገረኝ። አይቋረጥም። በብዙ ኦርቶዶክሳውያን የሚነሳ ሐሳብ ስለሆነ ለአንዴና ለመጨረሻ ጊዜ መመለስ ያለበት ነገር ስለሆነ ምንም የሚያሳፍር ነገር የለውም። ልሳን መተርጎም፣ ልሳን መናገር። እሺ መልካም ተርጓሚ እንድተረጉም መንፈስ ቅዱስ ጸጋውን ስለሰጠ ከልብ አመሰግናለሁ። ልለው ነው ልሳኑ ኤክራማ ያንዶ ሻኩባ አልሐዲስ ሳላቡንታ ሸሬ ቬሬ ቦራላ ባጃላ ቡራላ ጆሆቫ አፕሬሌቬንታ ሳዲ አልሐዱስ አላቦራ ባጃላ ቡራ ዲ ቦራላ ባጃላ ጋርስ ላይ ቦርዳ ተርጉምልኝ ይሄን። እሺ ተረጉምልሃለሁ። እንግዲህ ይሄ አሁን የሰማችሁት ልሳን የሚለው ምንም እንትን እንዳትል ማለት የሚያሳፍር ነገር የለውም። አንተ የፈለከውን አይነት ትርጉም እንዳትጠብቅ መተረጉምልህ እኔ በተማርኩት ወይንም በተረዳሁት ባለኝ ኤክስፒሪየንስ ነው መተረጉምልህ እና እዚህ ጋር ምን ተሰሙት ልሳን ትርጉማ ወይስ መንፈስ ቅዱስ ሰጥቶ ነው? በል ተርጉምልኝ። ተምሬ ነው ማለት ትማራለህ። ልሳን መተርጎም ትምህርት መጣ እንደዛ የነቢያት ትምህርት ሰምቻለሁ። ሐዋርያው ዘላለም የተልእኮ ለትውልዱ ነቢያቶችን እንዴት መተንበይ እንዳለባቸው ሲያስተምር ሰምቻለሁ። የልሳን ትርጉማ መጣ? አይ እንትን የልሳን ትምህርት ተምሬ ነው ስለ ትምህርት ቤት ገብቼ ወደ ትርጉም ኮሌጅ ገብቼ ዩኒቨርሲቲ ገብቼ የተማርኩት ነገር ሳይሆን በግልህ የምትማረው ነገር የለም እንደዛ ለማለት ብዬ ነው። ቤት ዘግቶ ያስለመደ በግሌ የተማርኩት ለማለት ነው እንጂ ዩኒቨርሲቲ ወይንም ኮሌጅ ለማለት አይደለም። ለማንኛውም ለአንተ ብቻ ሳይሆን ምናልባት ሪከርድ የሚያደርጉም ሰዎች ካሉ ሪከርድ ተደርጎ ለሌሎች ኦርቶዶክሶች እኮ መልስ እንዲሆን ሪከርድነቱ ምን ይሰራልናል? እኛ እንማማርበት እንጂ አሁን ጆሆቫ አልሐዲስ አላቡርዳ ጄሌ ቬሬ ቡራ ላባጃራ ላበረ ቡራ ላቦ ምትለዋን እሷን ተርጉምልን። ጆሆቫ ከሚለው እንጀምር። ያህዌ እኔን የፈጠረኝ እሱን እንድመስል ነው የፈጠረኝ። ነገር ግን ልጁን ከተቀበልኩ በኋላ በሱ መኖር ከጀመርኩ በኋላ ከካድኩት በኋላ ብርና እውቅና የቲክቶክ ፎሎወር ፈልጌ ወደ ኦርቶዶክሳውያን ተቀላቀልኩ ነው የሚለው ያሁኑ። እሺ አመሰግናለሁ። ሌላ ጴንጤ ይግባ። ይህ ተሙልፋ ቢል እኮ ነው። አንደኛ መጥተው አይተረጉሙልህም። ሁለተኛ ነገር ደግሞ ያ እንትን አይልም። ገባህ አይደል? በትክክልም አይተረጎም እኮ ብዙ ፓስተሮችም ቪዲዮ ሰርተውበታል እዚህ ጉዳይ ላይ ተርጓሚ እንደሌለ እና ዝም ብለው እንደሚናገሩ ዝም ብለው የኮንሰፕቱን ብትጠይቃቸው የተሻለ ይመስለኛል። እኔ ግን አንድ ጥያቄ አለኝ። ልሳን ስጦታ ነው አይደል? ተሙ ስታምኑ የነበረው ላይ ልሳን ስጦታ ነው ብላችሁ ነው የምትቀበሉት አይደል? ይዛኔ ማለት ነው። ታዲያ ስጦታ ከሆነ ለምንድን ነው የሚለማመዱት? ስጦታ ከሆነ ልሳን ልምምድ አላቸውና ለምንድን ነው የሚለማመዱት? ምን አውቃለሁ እህትዬ፣ ምን አውቃለሁ። እነዚህ ትናገራለህ ወይ ስትለው አንዱን ያ ልሳን ትናገራለህ ወይ ብለህ ስትጠይቃቸው አንዳንዶቹ አይ አልተለማመድኩም ነገር ይሉሃል ማለት ነው። ወይ ደግሞ አንዳንዶቹ ልለማመድ ነው ልሳን እየተለማመድኩ ነው የሚል ነገር ሲናገሩ እንሰማለን። እና ስጦታ ከሆነ ልምምድ ሊሆን ተለማምደ የምታመጣው ነገር ሊሆን አይችልም። ስጦታ ከሆነ ስጦታ ነው ማለት ነው። በጣም ነው እማዝነው። ስለ ሁሉ ነገር ከልብ ነው ማመሰግነው ዶክተርዬ። አሁን 7 ሰዓት
ሞልቷል። ወደ ስራ ልገባ ነው። 8 ሰዓት ላይ ስራ ስለምገባ ሁላችሁንም ወዳችኋለሁ። የምታስተላልፉት ነገር ካለ አስተላልፉ። ሚስተር ሰላም ብያለሁ። ተሙዬ እንዴት ነህ? እንዴት ናችሁ? ዶክተር እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። እንዴት ናችሁ? እንትን ልበልህ፣ ይሄ ቅድም ማን ነገረኛ ነው ምናምን ያልከው ያስገባኸው ልጅ ትላንትና የፈለገን ፎቶንና የልደትን እንትን ብሎ አታስገባው። እንትን ሪፖርት ሊያደርጉ ግቡ እያሉ ሲያወሩ ሰምቻቸዋለሁ። እና እናንተ ጋር የሚገቡት ሊወያዩ አይደለም፣ እየገባችሁ ሪፖርት አድርጉ ምናምን ነገር እንወያያለን ብላችሁ ምናምን ነገር እየተባባሉ የነ ልደትንና የፈለገን ፎቶ ለጥፈው ሲሳደቡ ነበረ። ትላንትና አይቻቸዋለሁ። እሺ ሚስተር እሺ ውዶች፣ ይሄን ከሰማችሁ የወንድሞቻችንን አካውንትን ኮፕሊንክ አድርጉ። እየገባችሁ ቪዲዮዎቻቸውን እየገባችሁ ኮፕሊንክ አድርጉላቸው። ቴሌግራም ግሩፕ እነ ዮሐና ጀምረዋልና ዮሐናን የምታውቋት ሰዎች ካላችሁ ዮሐና በውስጥ አናግሯት። ስልክ ቁጥር አስቀምጣለች። ቴሌግራም ግሩፕ አላቸው። የማንን አካውንት ኮፕሊንክ እንደሚደረግ ለሁሉም ወንድሞች ዛሬ ከሌ ነገ ከሌ ከነገ ወዲያ ከሌ እየተባባሉ ቀን በቀን ትእዛዝ እየሰጡ ነው ኮፕሊንክ የሚደረገውና ዮሐና የሚል በአማርኛ አካውንት ነው ያለው። እሷን እየገባችሁ ቴሌግራም ቻናል አለ። እሱ ቻናል ውስጥ ተቀላቀሉ። የወንድሞች አካውንት ስለሚጠቅመን በነገራችን ላይ አካውንት ቢዘጋ አካውንት ይከፈታል። ግን የለመድንበትን አካውንት ባይነካ ባይዘጋ ሞር አሪፍ ስለሆነ እሱ ላይ ተባበሩ። እግዚአብሔር አምላክ ይባርክሽ ሚስተር ያሪፍ መረጃ ነው መጣሽው። እሺ ተሙዬ ሁላችሁንም ከልብ ነው ማመሰግነው። ሰላም ሁኑ። ቻው። ዶክተር እየመጣው አለ በመጨረሻው አንድ መልእክት ብቻ ነበረች። ምንድነው ስንት ሰው አየን? አሁን ተሙ 3 ሰው ላይ ረጅም ሰዓት ወሰድን። ሶስቱም ፕሮቴስታንቲዝም ናቸው፣ ግን ሶስቱም የተለያየ ትምህርት ይዘው ነው የመጡት። ጀስት ሰመራይዝ ለማድረግ መጀመሪያ የገባው ሰው ምን አለን? እስራኤላውያን ያው ጀዊስ መሳያ ነው፣ ፕሮቴስታንት ነው ማለት ነው። ዶክትሪኑ ያው ፕሮቴስታንቲዝም ላይ ነው ያለው። ጀዊስ መሳያ ቼክ ማድረግ ትችላላችሁ። ሰው እስራኤላዊ ከሆነ በክርስቶስ ባያምንም ድኗል የሚል ትምህርት ይዞ ነው የመጣው። በሱ ረጅም ሰዓት ወሰድን። ሁለተኛው መጣና አይ እሱን ጀዊስ መሳያ ነው ፕሮቴስታንቲዝም ላይ ነው ያለው። እሱ ደግሞ መጣና አይ ክርስቶስን ያላመነ ምህረት አያገኝም አይድንም ብሎ ደግሞ የሱን ትምህርት አፈረሰው። ከዛ እሱ ራሱ መሳያ ምን አለ? ጀዊስ መሳያ ልሳን አልቀበልም አለ። ከዛ የገቡት ፕሮቴስታንቶች ደግሞ ልሳን ትክክል ነው ብሎ ደግሞ ሲወያዩ ነበር። ሶ ዚስ ኢዝ ፕሮቴስታንቲዝም። ድብልቅልቅ ያለ የቱን ከየቱ መለየት እንደማይቻል አንድ ገስት ላይ 4 አይነት ትምህርት የምናይበት ስለሆነ ያው እንድታውቁት ነው። ጥሩ ማሳያ ነው የዛሬው ላይቭ ተሙዬ። እናመሰግናለን። ሰላም ተባረኩልኝ። ሰላም ሁኑ። ቻው።